ሰላም ሰላም ተማሪዎች እንዴት ናችሁ? የሰክሰስ የጥናት ማዕከል የሚያዘጋጀው የስምንተኛ ክፍል የማትማቲክስ ሌሰን ላይ እንገኛለን። በዛሬው ዕለት ደግሞ ሰከንድ ሴሚስተር በአዲስ አበባ ክፍለ ከተማ ከነበሩ ክፍለ ከተሞች ውስጥ በአንዱ በሆነው በለሚ ኩራ የነበረ የስምንተኛ ክፍል የሞዴል ጥያቄ ነው በ2016 ዓ.ም ማለት ነው። ይሄንን ሙሉ 40ውንም ጥያቄ በዛሬው ዕለት አንድ በአንድ ከነ ሙሉ ኤክስፕላኔሽናችን እንዲሁም ደግሞ ከሱ ጋር የተያያዙ ሙሉ ኖቶችን የምናይበት ሪቫይዝ የምናደርግበት ስለሆነ ይሄ ታይም ደግሞ ለእናንተ እጅግ በጣም ወሳኝ የሆነ ታይም ነው። ምክንያቱም ስምንተኛ ክፍል ከሆናችሁ የቪዲዮ እያያችሁ ያላችሁት ወይም ደግሞ ሰባተኛ ክፍል ከሆናችሁ በሚቀጥለው ዓመት ተፈታኝ ናችሁ። ስምንተኛ ክፍል ከሆናችሁ ደግሞ በዚህ ሰዓት እጅግ በጣም የሪቫይዝ የሚደረግበት ታይም ስለሆነ አንድ በአንድ እነዚህን ጥያቄዎች የምታዩቸውን ጥያቄዎች አንድ በአንድ ሪቫይዝ እያደረግን ማለት ነው። እስከ መጨረሻው ከኛ ጋር አብራችሁ ከቆያችሁ እጅግ በጣም ተጠቃሚ እንደምትሆኑ በእርግጠኝነት መናገር ይቻላል ማለት ነው። በዛ ሰዓት የነበሩ ጥያቄዎች እነዚህ ስምንተኛ ክፍልም ሰባተኛ ክፍልንም ያካተቱ ጥያቄዎች ናቸው የወጡት ማለት ነው። እሱ ፊት ለፊት የምታዩቸው አብዛኛው ስምንተኛ ክፍልም አሉ፣ ከላይም የነበሩ ሰባተኛ ክፍልም አሉ። እነዚህን አሁን አንድ ባንድ ሙሉ ጥያቄዎችን አርባዎችን እንያቸው እና ከዛ በኋላ አንድ ባንድ ምን ማለት ነው እያንዳንዷን ጥያቄ አንድ ባንድ ሪቫይዝ የምናደርግ ነው የሚሆነው። እነዚህ አልፎ አልፎ ብናያቸው ጥያቄዎች ስምንተኛ ክፍል ላይም አሉ። አብዛኞቹ እዚህ ፊት ለፊት የሚታዩት ስምንተኛ ክፍሎች ናቸው። ሙሉ የሰባትም አለ ከመጀመሪያው አካባቢ ጀምሮ 33 አካባቢ እነዚህ ኦኬ 40 ጥያቄ መሆኑን ቼክ ለማድረግ ነው። 40 ጥያቄ ስለሆነ የሚሰጣችሁ ማለት ነው። ይሄ አሁን ሰርክል አካባቢ ያለ ጥያቄ ነው። በጣም አሪፍ 40 ማለት ነው። በጣም አሪፍ እነዚህ ሙሉ ጥያቄዎች አንድ ባንድ የምንሰራ ስለሆነ ከኛ ጋር እስከ መጨረሻው ድረስ አብራችሁ ቆዩ። እንዲሁም ደግሞ እነዚህን ጥያቄውን የምትፈልጉትም ከሆነ ቴሌግራም ቻናል ላይ ጆይን አድርጎ በራሳችሁ መሞከር ከፈለጋችሁ ጥያቄውን እንልክላችኋለን ማለት ነው። ሌሎችም የሚኒስትሪ 4 ነው 3 ዓመት ሚኒስትሪ ጥያቄዎች አሉን ከነሙሉ ማናበራሪያቸው ከነሙሉ ኖታቸው ማለት ነው። እነሱንም ከፈለጋችሁ ኮንታክት አድርጎ እንሰጣችኋለን። ቻናላችንን ሰብስክራይብ አድርጉ። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጉ። ቀጥታውን ወደ ሌሰናችን ማለት ነው። በጣም አሪፍ ኦኬ። አንደኛው ጥያቄ ምንድነው? አንደኛው ጥያቄ የሚለን which one of the following is not ነው የሚለን true about in the relation of the set of numbers ነው የሚለን ትክክል ያልሆነው ነው ጥያቄው። ትክክል ያልሆነው ነው የሚለን የመጀመሪያው ምንድነው? one is an element of natural number ነው የሚለን አንድ የናቹራል ነምበር አባል ነው። ልክ ነው። ምክንያቱም ናቹራል ነምበር ማለት 1 2 3 4 እያለ ስለሚሄድ ልክ ነው። ዜሮ ኢዝ ሆል ነምበር ትክክል ኤሌመንት ኦፍ ሆል ነምበር ልክ ነው። ለምን ሆል ነምበር ማለት ከስንት ነው የሚጀምረው? ከዜሮ ነው። 1 2 3 እያለ የሚቀጥለው ልክ ነው። 1/2 ኢዝ አን ኤሌመንት ኦፍ ራሽናል ነምበር የስ ለምን ራሽናል ነምበር ምን ብለናል? ናቹራል ነምበርን ይዟል፣ ሆል ነምበርን ይዟል፣ ኢንቲጀርን ይዟል። ከዛ በተጨማሪ ደግሞ ፍራክሽን ይዟል፣ ዴሲማልንም ይዟል። ሪፒቲንግ እና ተርሚኔቲንግ ዴሲማል ማለት ነው። ስለዚህ ይሄ ልክ ነው። ዲ 1/2 ኢዝ አን ኤሌመንት ኦፍ ናቹራል ነምበር ይሄ ፎልስ። ይሄ አይሆንም። ለምን ኢንቲጀር ማለት ምንድን ነበር? ናቹራል ነምበርን ሆል ነምበር እና ኦፖዚታቸውን ያለ ኢንቲጀር ነምበር ማለት ለምሳሌ ኔጌቲቭ 3 ሊሆን ይችላል። በዚህ ይቀጥላል ቱ ዘ ራይት እቺን እኮ አቀማመጡን አስተካክለን ቱ ዘ ሌፍትም ይቀጥላል። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 0 1 2 3 እያለ ይቀጥላል። ይሄ ኢንቲጀር ነው። ምንን አይጨምርም? ፍራክሽንን አይጨምርም እና ዴሲማልንም ኢንቲጀር ላይ ማካተት አይቻልም። ዛሬ የመጀመሪያው መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንቀጥላለን። ሁለተኛው ምንድነው ቢለን which one of the following is a proper fraction? መጀመሪያ ፕሮፐር ፍራክሽን ማለት ምን ማለት ነው? በእናንተ በስምንተኛ ክፍል 3 አይነት ፍራክሽኖችን አሉ ሜጀር ላይ። የመጀመሪያው ፕሮፐር ነው። ፕሮፐር ፐር ፍራክሽን፣ ሌላኛው ኢምፕሮፐር ነው። እሺ ሌላኛው ደግሞ ሚክስድ ፍራክሽን አይተናል አይደል? ፕሮፐር ማለት የኦቨር ቢሆኑ ኤ ምን ሲሆን ኤ ለዛ ቢ ሲሆን ነው አይደል ፕሮፐር የሚባለው። ለምሳሌ 1/2 ሊሆን ይችላል፣ 3/4 ሊሆን ይችላል፣ 5/6 ሊሆን ይችላል፣ 10/20 ሊሆን ይችላል። ላይክ እንደዚህ ከላይ ያለው ሲያንስ ማለት ነው ፕሮፐር ማለት ከላይ ያለው ሲያንስ ነው። ኢምፕሮፐር ደግሞ በግልባጭ ኤ ኦቨር ቢ ሆኖ ግን ምንድነው ኤ ሌዛ ማን ነው ግሬተር ዛን ኢኳል ቢ ሲሆን ማለት ለምሳሌ ማለት 4/3 7/6 7/7 ራሱ ይሆናል ኦር ኢኳልስ ስላለው
10 ኦቨር 9 ላይክ እነዚህ አይነት ኢምፕሮፐር ናቸው ማለት ነው። ሚክስድ የሚባለው ያው ምንድነው አንድ ነምበር እና ለምሳሌ 1 1 ኦቨር 2 3 1 ኦቨር 2 4 1 ኦቨር 3 ላይክ እንደ ቁጥርና ፍራክሽን ፕሮፐር ፍራክሽን የያዘ ነው። ሶ ፕሮፐር የሆነው የትኛው ነው ከዚህ ከተባለ ያ ይሄ ፕሮፐር ፍራክሽን መሆን ይችላል። የስ ከላይ ያለው ስለሚያንስ ማለት ነው። እሺ ይሄኛው ግን ኢምፕሮፐር ፍራክሽን ነው። ይሄም ኢምፕሮፐር ፍራክሽን ነው። ይሄም ራሱ ኢምፕሮፐር ፍራክሽን ነው። ሶ ዘ አንሰር ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። በጣም አሪፍ እንቀጥላለን። እሺ ዋት ኢዝ ዘ ኦፖዚት ራሽናል ነምበር ነው የሚለው። ኦፖዚት ስለ ኦፖዚት ሰባተኛ ክፍል ኢንቲጀር ኦፖዚት ላይ ያየነው ነው። ለምሳሌ የ4 ኦፖዚት ማን ነው? ኔጌቲቭ 4 ነው አይደለ? የ6 ኦፖዚት ኔጌቲቭ 6 ነው። የ1 ኦቨር 2 ኦፖዚት ማን ነው? ኔጌቲቭ 1 ኦቨር 2 ነው። የ7 ኦቨር 8 ኦፖዚቱ ማን ነው? ኔጌቲቭ 7 ኦቨር 8 እያለ ኔጌቲቭ ብቻ ማስቀመጥ። ሰው አሁን የዚህ መጀመሪያ የዚህ ኦፖዚቱ የኔጌቲቭ 3 ኦቨር 7 ኦፖዚቱ ማን ነው? 3 ኦቨር 7 ነው። ያው 3 ኦቨር 7 ነው። ሶ እዚህ ጋር ከሌለ ይሄኛው አይሆንም። ይሄኛው ራሱ ቁጥሩ ስለሆነ አይሆንም። ይሄኛውን ፓርት አይሆንም። ሶ ይሄንን ወደ ምን እንቀይረዋለን? ወደ ፍራክሽን ስንቀይረው እንዴት ነው? ኢምፕሮፐር ፍራክሽን አይደለ? ማን ነው ሚክስድ ወደ ኢምፕሮፐር ሲቀየር 3 ሲባዛ በ7 ሲደመር 3 ኦቨር 7 ይመጣል። 3 ሲባዛ በ7 21 ነው። 21 ሲደመር 3 ኦቨር 7 ስንት ይመጣል? 24 ኦቨር 7 ይመጣል። ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ኔጌቲቭ ከሆነ ኦፖዚቱ ፖዚቲቭ ይሆናል። ፖዚቲቭ ከሆነ ኔጌቲቭ እንትን ኦፖዚቱ ኔጌቲቭ ይሆናል። ዜሮ ከሆነ ኦፖዚቱ ራሱ ዜሮ ይሆናል የሚለውን ነገር ማየት ነው ማለት ነው። በጣም አሪፍ። አራተኛ which one of the following pair of fractions are equivalent ይለናል። ሶ መጀመሪያ ኢኩቫለንት ማለት ምን ማለት ነው? ኢኩቫለንት ማለት ምን ማለት ነው? ኢኩቫለንት ፍራክሽን ሁለት ፍራክሽኖች ኢኩቫለንት ናቸው ሲባል ወደ ሲምፕለስት ፎርም ሲቀየሩ አንድ አይነት ይመጣሉ። ለምሳሌ አሁን 2 ኦቨር 4 እና 3 ኦቨር 6 ኢኩቫለንት ናቸው። ለምን ወዴት ይሄዳሉ? ወደ 1 ኦቨር 2 ይሄዳሉ ማለት ነው። ወደ 1 ኦቨር 2 ለምን ይሄን ብናቃልለው 1 ኦቨር 2 ነው የሚሰጣል። ይሄኛውን ብናቃልለው 1 ኦቨር 2 ነው። ሶ ሰች ታይፕ ፎርም ነው። ሌላ 3 4ን ተጨማሪ ለምን ሶ በዚህ መሰረት ለምሳሌ 1 ኦቨር 2 ነው ይሄ እና ይሄ መቃለል ስለማይችል ይሄ አይሆንም። ለምን 7 ኦቨር 2 መቃለል አይችልም። ይሄኛው ኦልሬዲ የተቃለለ ስለሆነ ማለት ነው። ይሄኛው መቃለል አይችልም። 3 ኦቨር 2 እና 6 ኦቨር 7ም ይሄም አይሆንም። ይሄኛው ለምን ይሄኛው መቃለል ስለማይችል ወደዚህ መሄድ ስለማይችል ማለት ነው። ይሄኛውም አይሆንም። ይሄኛው ግን ይሆናል። ለምሳሌ እዩት። ይሄኛው 21 ኦቨር 6 ማለት በስንት መሰላችሁ? በስንት በ3 ስንት 7 በ3 ስንት 21 ይመጣል አይደለ? የስ ከዛ በ7 ሲሄድ 1 ይመጣል። በ7 ሲሄድ ስንት 3 እንዳያችሁ 1 ኦቨር 3 ማለት ይሄ ራሱ ስለሆነ ሶ ዘ አንሰር ምን ይሆናል? ዲ ይመጣል ማለት ነው። በጣም አሪፍ። ስለዚህ 1 ኦቨር 3 እና ቲዮን 1 ኦቨር 63 አር ምንድናቸው? ኢኩቫለንት ፍራክሽን ናቸው። ሌላኛው ቼክ ማድረጊያ መንገዱ ምን መሰላችሁ? ክሪስ ክሮስ አድርጋችሁ አባስታችሁ የምታመጡት ውጤት አንድ አይነት መሆን አለበት። ምን ሲሆኑ? ኢኩቫለንት ሲሆኑ። ለምሳሌ አሁን እዚህ ጋር 1 ኦቨር 3 አለ፣ እዚህ ጋር ደግሞ 1 ኦቨር 63 አለ። ይህም በዚህ አድርገን የምናባዛው ውጤት የሚገኘውና ይሄ በዚህ ተባዝቶ የሚገኘው ውጤት አንድ አይነት ነው። ለምን? አንድ ሲባዛ በ63 ስንት ነው? 63 ነው አይደለ? ኤንድ ይሄኛው በዚህ መጣ 3 ሲባዛ በ21 63 ይመጣል። አያችሁ? ሁለት ፍራክሽኖች ኢኩቫለንት ሲሆን ከሆኑ ክሪስ ክሮስ አድርገን አባዝተን የምናገኛቸው ውጤትም አንድ አይነት ይመጣል። ከፈለጋችሁ በዚህ ማድረግ ትችላላችሁ። ካልፈለጋችሁ ደግሞ እናንተ አቃላችሁ ወደ አንድ አይነት ሲምፕለስ ፎርም ከመጣላችሁ they are equivalent to each other ማለት ይቻላል ማለት ነው። በጣም አሪፍ። አምስተኛ what is the simplified form of ነው። ይሄኛውን እንስራው። ሶ ምንድነው የሚለን 3 over 4 divided by the absolute value of -1 over 6 minus 2 over 3 ስንት ነው ጥያቄው። ሶ መጀመሪያ እኛ ይሄን absolute value ውስጥ ያለውን እንስራው። absolute value ውስጥ ያለውን እንስራው። መጀመሪያ ይሄን ስንሰራው ምን ይሆናል? absolute value of -1 over 6 minus ያኛው እናስቀጥላለን 2 over 3 ነው። ሶ ምን ይመጣል? ከታች 18 እናርገው እና ባዛና ከዛ ክሪስ ክሮስ እናርገው። በኤልሲኤም መሄድ ትችላላችሁ። ሶ ምን ይሆናል? አሁን ክሪስ ክሮስ እናርገው። ይሄ ስንት ይመጣል? አሁን 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 ሲቀነስ 2 ሲባዛ በ6 ኔጌቲቭ 12 ነው።
ሶ ስንት ይመጣል አሁን? ኔጌቲቭ 15 ኦቨር 18 which is absolute value ማለት ነው። ማቃለል ይቻላል። ስንት ይመጣል አሁን? 15 ኦቨር 18 ከአብሶሉት ቫልዩ ወጣ በ3 5 ይመጣል፣ በ3 6 ይመጣል። ሶ አሁን ምን ሆነ ማለት ነው? 3 ኦቨር 4 ዲቫይድድ ባይ 5 ኦቨር 8 ማለት ሶሪ 8 ሳይሆን 5 ኦቨር 6 መጣ ማለት ነው። ሶ አሁን ይሄ ማባዛት ደግሞ ምንድነው? ገልብጦ ማነው ማካፈል ማለት ገልብጦ ማባዛት ስለሆነ ምን እናደርጋለን? አሁን 3 ኦቨር 4 ታይምስ 6 ኦቨር 5 ነው። ይሄ ማለት 3 ሲባዛ በ6 ኦቨር 4 ሲባዛ በ5 ነው። 3 ሲባዛ በ6 18 ይመጣል። 4 ሲባዛ በ5 20 ይመጣል። ሶ በሁለት ስንት ይመጣል? በሁለት 9 ነው። ይሄ በሁለት ስንት ይመጣል? 10 ነው። ከዚህ በላይ መሄድ አይችልም። ሶ ቾይሳችንን ምርጫችንን እንወስድ። 9 በሳያ 9 ኦቨር 10 ሶ ዛንሰሪስ ሲ ይመጣል ማለት ነው። መጀመሪያ ብራኬት ውስጥ ያለች ትሰራለች ማን አብሶሉት ቫልዩ ውስጥ ያለው ከዛ ወደ ማካፈል እንመጣለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ስድስተኛ ምንድነው የሚለን? ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ አብሶሉት ቫልዩ ይለናል። እንስራ ይሄኛውን 3 አብሶሉት ቫልዩ ኦፍ ኤክስ ፕላስ 1 ከአብሶሉት ቫልዩዎች ማይነስ 3 እኩል ይሆናል 6 ይለናል። ሶ ምንድነው የኛ ስራ እንደዚህ አይነት ጥያቄ ሲመጣልን መጀመሪያ ከአብሶሉት ቫልዩ ውጭ ያለውን በሙሉ ሪአሬንጅ አድርገን ኦፖዚቱን እየወሰን አብሶሉት ቫልዩ ብቻውን እስከሚቀር ድረስ ማስቀመጥ ያስፈልጋል። ለምን ልክ ያው አብሶሉት ቫልዩ ለምሳሌ አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል ኤ ከተባለ ምንድነው ያለው ስንሰራ አንደኛው ኤክስ ኢኳል ቱ ኤ ነው፣ ሌላኛው ደግሞ ኤክስ ኢኳል ቱ ማይነስ ኤ ብለን እስከዚህ ድረስ ለማምጣት እንዲመቸን የኛ ስራ መጀመሪያ ምን መሆን አለበት? ከአብሶሉት ቫልዩ ውጭ ያለው ማሪያረኝ ማለት ነው። ሶ ምን ይሆናል አሁን? እቺ ኔጌቲቭ ናት፣ ወደዛ ሶስት ጋር ፕላስ ትሆናለች። ሶ ምን ይሆናል አሁን? 3 አብሶሉት ቫልዩ ኦፍ ኤክስ ፕላስ 1 እኩል ይሆናል 6 ፕላስ 3 ይመጣል። ሶ ስንት ይመጣል አሁን? ይሄ ማለት 3 አብሶሉት ቫልዩ ኦፍ ኤክስ ፕላስ 1 እኩል ይሆናል 9 መጣ። ሶ እዚህ ጋርም ኦቨር 3 ከውጭ ስላለች ኦቨር 3 ሶ አብሶሉት ቫልዩ ኦፍ ኤክስ ፕላስ 1 እኩል ይሆናል ስንት መጣ? 3 መጣ ማለት ነው። ለምን የ3 በ3 ካንሰል ይደረጋል፣ በ3 በ3 በ9 በ3 3 ላይ መጣ ማለት ነው። በጣም አሪፍ። ሶ አሁን እዚህ ጋር መስራት የምን ፎርም ያዘልን? የዚህን ፎርም ያዘልን ማለት ነው። ሶ አሁን ይሄ ማለት ከአብሶሉት ቫልዩ ሲወጣ 3 ሊሆን የሚችለው ቁጥር አንደኛው ኤክስ ፕላስ 1 ኢዝ ኢኳል ቱ 3 ማለት እንችላለን። ኦር ኤክስ ፕላስ 1 ኢዝ ኢኳል ቱ ኔጌቲቭ 3 ማለት እንችላለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ምን ይሆናል አሁን? ይሄ ማለት ምን ሆነ? አንደኛው ኤክስ ኢዝ ኢኳል ቱ እቺን ወደዛ 3 ማይነስ 1 ትሆናለች። ኦር እዚህኛውም ጋር ስንመጣ ምን ይሆናል አሁን? የትኗ ምን ሆናለች አሁን? እቺኛው ኤክስ እኩል ይሆናል እዚህ ጋር ማይነስ 3 ማይነስ 1 ይሆናል ማለት ነው። ይሄ ኤክስ ኢኳል ቱ 2 ይመጣል። ኦር ኤክስ ኢኳል ቱ ይሄ ደግሞ ኔጌቲቭ 3 ኔጌቲቭ 1 ኔጌቲቭ 4 ይመጣል ማለት ነው። ስለዚህ ሶሉሽን ሴታችን ማን ነው? አንደኛው ኔጌቲቭ 4 ነው፣ ሌላኛው ደግሞ 2 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ይሄን የያዘው ኔጌቲቭ 4 እና 2 ያ ዛንሰሪስ ቢ ይመጣል ማለት ነው። ቢ ይመጣል ማለት ነው። በጣም አሪፍ። እንቀጥላለን። ኦኬ ሰባተኛ ምንድን ነው የሚለው? which one of the following is arranged in ascending order ይላል። ascending ማለት ከትንሽ ወደ ትልቅ በቅደም ተከተል የተቀመጠው የትኛው ነው የሚለው። ሶ መጀመሪያ ቁጥሮችን እናስቀምጥ። 3 እንደዚህ አይነት ሲሰጣችሁ በመጀመሪያ ፍራክሽን ላይ ሆኖ ለማወዳደር ትንሽ ያስቸግራቸዋል ማለት ሶ ምንድነው ያላችሁ አማራጭ ፍራክሽኖችን ወደ ዴሲማል መቀየር ያስፈልጋል ማለት ነው። ሶ እንቀይራቸው። ሁሉም አንድ አይነት ፍራክሽኖች ስለሆነ ከኤስኬዲ የተሰጡ ሶ 3 ኦቨር 5 ማለት ስንት ነው? 0.6 ነው አይደለም? yes እሺ 3 ኦቨር 4 ማለት 0.75 ነው። እሺ 8 ኦቨር 7 ደግሞ ማለት ሲካፈል ስንት ነው? እናካፍለው 8ን ለ7 ስናካፍለው አንድ ጊዜ ይደርስና አንድ ጊዜ 7 ነው። እስከ 7 ላይ ስንቀንስ አንድ ይሆናል። አይችልም። ስለዚህ ጋር ነጥብ ሰጠን እዚህ ጋር 10 እናደርጋለን። 10 ሲካፈል ለ7 አንድ ጊዜ ይደርስልናል ማለት ነው። አንድ ጊዜ 7 ነው። ሲቀነስ ስንት ይሆናል? 3 0 እንጨምራለን ስለማይችል 4 ከዛ 28 ከዛ 2 አሁንም እዚህ ጋር 0 ስንጨምር 2 ይመጣል። 14 እያለ ይቀጥላል። ችግር የለውም። የግድ መጠን አይጠበቅበት። ስለዚህ 1.142 እያለ ይቀጥላል።
ከዛ 3/2 ደግሞ ማለት ነው ስንት ነው? 1.5 ነው። ስለዚህ አሁን እዚሁ ጋር ያሉትን በቅደም ተከተል ስናስቀምጣቸው ምን ይሆናል? እንዲሁ እንዳሉ ራሱ በቅደም ተከተል ተቀምጠዋል። እንዲሁ እንዳሉ ራሱ በቅደም ተከተል ከትንሽ ወደ ትልቅ የተባለ ይሄ የመጀመሪያው በጣም ትንሹ ቁጥር ነው። ኤ ማለት ነው 3.3/4 ከዛ ቀጣይ የሆነው ከዛ 1.14 ከዛ ያ ዛን ሰሪ ምን ሆነ ታዋጭ ኤ ራሱ መጣል ማለት ነው። በጣም ማለት አሴንዲንግ ማለት ከትንሽ ወደ ትልቅ፣ ዲሴንዲንግ ቢባል ኖሮ ደግሞ ግልባጩ ይሆን ነበር ማለት ነው። ግልባጩ ይሆን ነበር ማለት ነው። በጣም አሪፍ። እሺ እንቀጥል። በጣም አሪፍ። እሺ ስምንተኛ ምንድን ነው የሚለን? which one of the following statement is true ነው የሚለን። ትክክል የሆነው የትኛው ነው ነው የሚለን። እንደነዚህ አይነት ክሪስክሮሶችን ለማለት ክሪስክሮስ ማድረግ ለምሳሌ ምን ማለት ነው? ኤ ምን ማድረግ እንችላለን? ይችን -5 ሲባዛ 11 እና 3 ሲባዛ በ8 ቼክ ማድረግ። ለምን ይችኛዋን በማን ማባዛት? በዚች ማባዛት። ክሪስክሮስ እየሰራን ስለሆነ ማለት ነው። ይችኛዋን ደግሞ በዚህ ማባዛት። ይሄኛው ልክ እንደዚህ ከመጣ ትክክል ነው። ለምሳሌ ስንት ላይ ይመጣል? -55 ነው ግሬተር ዛን -24 ነው። ይሄ ደግሞ ፎልስ ነው አይደለ? ኤ ሊሆን አይችልም ማለት ነው። እንዲህ እያለ መሄድ። አሁን ይችኛዋን ሲ 2 አብሶሉት ቫልዩ ኦፍ 3/5 ስንትና ማንና -2 አብሶሉት ቫልዩ ኦፍ 3/5 ምንድን ናቸው? እኩል ናቸው ሁለቱ። መልሳችን ምን ይሆናል? ሲ ይመጣል ማለት። ለምን ሁለቱም ሲወጡ ምንድን ነው? ይሄኛውም 2 3/5 ነው የሚመጣ፣ ይሄኛውም 2 3/5 ነው የሚመጣ ማለት። ስለዚህ ሁለቱ ምንድን ናቸው? ኢኳል ናቸው። ምንድነው የተጠየቀው? which one of the following statement is true ስለተባለ መልሳችን ሲ ይሆናል ማለት ነው። በጣም አሪፍ በጣም አሪፍ። እሺ ዘጠነኛ ምንድን ነው የሚለው? what is the quotient of 3 - 7 3/5 and -4/5 ነው የሚለን። ትንሽ ጥያቄው የሆነ ነገር የሚጎለው ይመስላል። ምክንያቱም the quotient of ይሄና ይሄ ማለት ይሄ በዚህ ሲካፈል ኮሸንት ከሆነ አንደርስታንድ እናደርጋለን፣ ግን የተወሰነ የግራመር ኢሹ ያለበት ይመስላል ጥያቄው። ግን ይሄኛው በዚህ እናካፍለውና እስኪ የሚደርሰውን ደግሞ እኔ ማለት ምን ማለት ነው? ወደ እንትን ሲቀየር ይሄኛው ወደ ፍራክሽን ወደ ኢምፕሮፐር ሲቀየር 7 ሲባዛ 35 38/5 ነው። ዲቫይድድ እናድርገው ከሆነ ነው። ግን እስቲል የግራመር ኢሹ አለበት ጥያቄው ማለት ነው። ትንሽ በግራማቲካሊ ትክክል አይመስለኝም። ከዛ ደግሞ -4/5 ነው። ይሄ ምን ሆናል? ገልብጦ ማባዛት ነው። 38/5 ታይምስ 5/-5/4 ይመጣል። 5 በ5 ይጣፋል። ስንት ይመጣል? -38/4 ነው ይመጣል። በ2 ስንት ይመጣል? -19 ይመጣል በ2። ይሄኛው ደግሞ 2 ይመጣል። መልስ ከሆነ ሊሆን የሚችለው ይሄ ኮሸንት ማለት ሲካፈል ሊቀር የሚችለው እሱ ከሆነ ነው። እንግዲህ ይሄ አምኑት ሽርብር ነገራችን ላይ ግን ትንሽ ግራማቲካል ጥያቄው ትንሽ ግራም ያጋባ ይመስላል። ግን ጀስት ላይክ በዚህ ሹን ወሰደውና ዲን ባለው በጣም አሪፍ። እሺ አስረኛ ምንድን ነው የሚለን? at what rate of simple interest። ስለ ሲምፕል ኢንተረስት እናውቃለን አይደለም? yes will sum of money double itself in አያችሁ በ20 ዓመት ውስጥ ሰውየው ሴቭ ያደረገው ገንዘብ አጠቃላይ ደብል ይሆናል ነው የሚለው። ደብል ይሆናል። ለምሳሌ 10,000 ከሴቭ ካደረገ 20,000 ይሆንለታል አጠቃላይ ማለት። በምን ያህል ሲምፕል ኢንተረስት ነው ነው ጥያቄ። ስለዚህ አሁን የመጀመሪያው ታስታውሱ ከሆነ ኢንተረስቱ ምንድነው? የማለት ሰም ስለሆነ ሰም ኦፍ መኒ ነው የሚለው። ሰም ኦፍ መኒ ማለት ቶታል አማውንትን ብለን ወሰደው ፒ ፕላስ አይ በሚል ወሰደው። ምን ማለት ነው ይሄ? ፒ ፕላስ አይ ደብል ከሆነ ምን ይሆናል? ይሄኛው እዚህ ጋር ያለው ፒ ራሱ ይመጣል ማለት እኮ ነው። ፒ ኢኒሻል ገንዘቡ እና ኢንተረስቱ ምን ይሆናል? እኩል ይሆናል ማለት ነው። 10,000 ከሆነ 10,000 ሰውዬው ያተርፋል ማለት። ስለዚህ ምን ይሆናል? አሁን ይሄ አይ እኩል ይሆናል ፒ ታይምስ አር ታይምስ ቲ ነው አይደለ? አይ እና ፒ እኩል ይሆናል ማለት እኮ ነው። ስለዚህ ምን ይሆናል? እዚህ ጋር አይን ኤክስ ካልሆት ፒ ምን ይሆናል? ኤክስ ሊሆን ነው። ለምን ሁለቱ አንድ ላይ ሲሆኑ ደብል ሊሆን ነው ብሩ አጠቃላይ። ስለዚህ ምን ይሆናል? አሁን ኤክስ እኩል ይሆናል ኤክስ ታይምስ አር ታይምስ 20 ማለት ለምን በ20 ዓመት ስለምን ታይሙ 20 ስለሆነ ምን ይሆናል? አሁን ኤክስ
በኤክስ ይጠፋል። ሶ ምን ይሆናል? አሁን ይሄኛው ዋን እኩል ይሆናል 20 አር መጣ ማለት ነው። ሶ አር ምን መጣ? አሁን ይሄ 1/20 ነው። ወደ ፐርሰንት ሲቀየር ሲባዛ በመቶ ይሆናል ማለት ነው። ሶ ስንት ይመጣል? አሁን ይሄ በሁለት ስንት ይመጣል? 10/2 ይመጣል ፐርሰንት ማለት ነው። ይሄ ደግሞ 5% ማለት ነው። 5% ማለት ነው። ሶ ሰውየው ለምሳሌ 10,000 ብርን አስቡት። 10,000 ብርን ሴቭ እናድርግ። ለምሳሌ በ5% ኢንተረስት ለ20 ዓመት ስንት ይመጣል? 20 years ሴቭ እናድርግ፣ ቼክ እናድርግ። ሶ አዩ ስንት ይመጣል? አይ ማለት 10,000 ሲባዛ በ5/100 ሲባዛ በ20 ነው። ሶ 2 0 በ2 0 ይጠፋል። ስንት ይመጣል? እዚያ 100 ሲባዛ በ20 መጣ። ስንት ይመጣል? ያው እሺ ሲካፈል ሲባዛ ለአራር 5 ሲባዛ በ5 ማለት ነው። 5/100 ስለሆነ ስንት ይመጣል? አሁን ይሄ 10,000 መጣ። ሶ ይሄ ምንድነው? ኢንተረስቱ ነው። ቶታሉ ስንት ይመጣል? ቶታል ወይም ደግሞ ኤ የሚባለው ምንድነው? ፒ ፕላስ አይ አይደለ? ከዛ በኋላ 10,000 ሲደመር 10,000 ስንት ይመጣል? 20,000። አያችሁ ምን ሆነ? ደብል ሆነ። ደብል ኢትሰልፍ ማለት ነው። ኦኬ በጣም አሪፍ። ስለዚህ ስንት መጣ? አሁን ዲ ያ ሶ ዘ አንሰር ኢዝ ዲ መጣ ማለት በጣም አሪፍ በጣም አሪፍ። እሺ 11ኛ ምንድን ነው የሚለው? which one of the following is a squared number ነው። ስኩዌር ነምበር የሆነ የትኛው ነው? ይሄ በጣም ቀላል ነው። ይሄ ስኩዌር ነምበር አይደለም። ይሄኛው ኪዩብ ነምበር ነው፣ ስኩዌር አይደለም። እሺ ይሄ ኖት ስኩዌር ባይ ዘ ወይ ኪዩብ አይደለም፣ ሶሪ ይሄ ኪዩብ ነምበር አይደለም። ይሄኛው ግን ኪዩብ ነምበር ነው። ለምን? 0.5 ሲባዛ በ0.5 ሲባዛ በ0.5 ኪዩብ ነምበር ነው። ይሄኛው ግን አይደለም። አይ ቲንክ ይሄኛው ይመስለኛል። ያ 0.4 ታይምስ 0.4 ቢሆን ይሰጠናል። ምንም አይሰጥም። እስቲ እሺ 0.04 ታይምስ 0.04 ቢሆንስ ይሰጣል። ለምን? ይሄ ማለት ምን ማለት ነው? በሌላ አባባል 4/100 ሲባዛ 4/100 ስለሆነ 16/10,000 ነው። 0.0016 ይመጣል። ልክ ነው። ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥል። 12ኛ ምንድን ነው የሚለን? which one of the following is not true ነው የሚለን። ትክክል ያልሆነው የትኛው ነው ነው የሚለን። 0 ስኩዌር ማለት 0 ነው ነው ያው ምክንያቱም 0 ስኩዌር ማለት ማለት ነው 0 ታይምስ 0 ነው። ኦልሬዲ 0 ነው። ይሄ ትክክል ነው። እሺ ኤ ስኩዌር ማለት 2ኤ ነው። ይሄ አይደለም። ኤ ስኩዌር ማለት እኮ ምን ማለት ነው? ኤ ታይምስ ኤ ነው አይደለ? እንጂ ኤ ስኩዌር ማለት 2ኤ ማለት አይደለም። ትክክል ያልሆነው ኤ ቢ ነው። ለምሳሌ ይሄ ማለት ይቻላል። ይኸውላችሁ ኤ ታይምስ ቢ ከሆነ ስኩዌር ከሆነ ምንድን ነው? ኤ ስኩዌር ታይምስ ቢ ስኩዌር መሆን ይችላል። ይሄ ትክክል ነው። ያ ሶ ይሄ ቅድም ያለው ነው። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ በጣም አሪፍ። 13ኛ ምንድን ነው የሚለን? which one of the following rational number is not a perfect square ነው የሚለው። ፐርፌክት ስኩዌር ያልሆነው የትኛው ነው ነው የሚለን። ይሄ ፐርፌክት ስኩዌር ይመስለኛል። ለምን? 22 ሲባዛ በ22 ስለሆነ ፐርፌክት ስኩዌር ነው። ይሄኛው ግን ምን ማለት ነው? 1/1000 ነው አይደለ? ወደ ፍራክሽን ሲቀየር ይሄኛው ሲት ነው። 1/11 ታይምስ 1/11 ነው። 1/121 ስለሚሰጥ ማለት ነው። ይሄኛው 0.6 ታይምስ 0.6 ነው። ለምን? 0.36 ስለሚሰጥ ማለት ነው። ሶ ዘ አንሰር ኢዝ ይሄ ይመጣል ማለት ነው። በጣም አሪፍ። ስለዚህ ይሄ ፐርፌክት ስኩዌር አይደለም ማለት ነው። ፐርፌክት ቢሆን ግን ይሄኛው ይሆን ነበር እንዳቀጣሚ። እሺ በጣም አሪፍ። 14ኛ ምን ይለናል? አሁን 3.25 ስኩዌሩ ስንት ነው ይለናል? 10.5625 ቢሆን ዜን 325 ስኩዌሩ ስንት ይመጣል ነው ጥያቄው። ሶችን እነሳ ማለት 325 ማለት ማለት ይቻላል 3.25 ሲባዛ በ100 ማለት ይቻላል አይደለም? ምክንያቱም ሁለት ነጥብ ስለሆነ የሚጠፋው ሶ ይሄን ስኩዌር አደረግነው ማለት ይሄንን ስኩዌር አደረግነው ማለት ነው። ሶ ይሄኛው ለየብቻ ስኩዌር ማድረግ ይቻላል። ይሄ ማለት 3.25 ስኩዌር ታይምስ
መቶ ስኩዌር ነው። ለምን እንደዚህ የሚልክ ከላይ ስላየን ታስታውሳላችሁ አይደል? የስ እዚህ ጋር ያለችውን አሳያችሁ። እቺ አንደኛው ካየናት ሩል እቺ ስለሆነች አያችሁ። እቺ ሲ ላይ ያለችው አለ ለየብቻ መነጣጠል ስለሚቻል ማለት ነው። ማደመርና መቀነስ ላይ ነው እንጂ የማይሰራው ማለት ነው። ሶ ይሄኛው ስንት መጥቶልን? ይሄኛው መጀመሪያው ስንት ተሰጥቶልን? 10 ነጥብ 5 6 2 5 ነው ሲባዛ መቶ ስኩዌር ደግሞ ስንት ነው? 10000 ወይ ደግሞ 10000 ማለት ነው። ሶ አሁን ነጥቡን ለማጥፋት አራቱን ዜሮ ሳጠፋ ምንድን ነው 1 2 3 4 ዜሮ መጣል። ስለዚህ ስንት መጣ? 10 105625 መጣ። 125625 ማለት ያ ሶዛ አንሰር ምን መጣው? ሲመጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ 15ኛ which one of the following numbers pair both with its cube ነው የሚለው ነምበር እና ኪዩብ አንድ ላይ የሆነ ማለት ነው። ይሄ ምን ነበር? ለምሳሌ ለምን the cube root of 64 ማለት ስንት ማለት? 4 ስለሆነ ልክ ነው። ወይም ደግሞ ሌላ አባባል 4 cube ማለት 64 ስለሆነ ልክ ነው። ይሄኛው አይሆንም ስኩዌር ሩት ነው። ስኩዌር ሩት ኦፍ 144 ነው 12 የሚመጣ እንጂ the cube root of 144 is not 12 አይደለም። ስለዚህ አይሆንም። ይሄኛው the cube root of 100 ቢሆን 1000 ቢሆን 10 ነው የሚመጣ እንጂ አይሆንም። ሶ የማይሆንም the cube root of 16 ከሆነ የለውም ሲጀመር the square root of 16 ነው 4 የሚመጣ እንጂ ማለት ነው። ሶ የሚለው ጥያቄው ኪዩብ ሩት ስለሚሄድ ሶ መልሳችን የሚመጣ ኤ ይመጣል ማለት ነው። በጣም አሪፍ እሺ። ይሄኛው ተመሳሳይ ነው። ራዲካል 6 2.45 ቢሆን ይሄኛው ስንት ይመጣል ነው? ሶ ምን ይሆናል? አሁን እነዚህ 0.06 ማለት ወደ ፍራክሽን ሲቀየር ስንት ይመጣል? ዜሮ ራዲካል ውስጥ እናደርገው 6/100 አይደለ? yes ሶ ይሄን ደግሞ ለየብቻ መጻፍ ይቻላል። ራዲካል 6 ኦቨር ራዲካል 100 ማካፈልና ማባዛት ችግር የለብንም። ማጥያቸዋለሁ ከላይ ሶ ራዲካል 6 ማለት 2.45 ነው። ይሄው እዚህ ኦልሬዲ ስለተሰጠን ማለት ነው። ራዲካል 100 ደግሞ እናውቀዋለን ስንት ሆነ ይወጣል? 10 ሆነ ይወጣል ማለት ነው። ሶ ይችን ስናጠፋ ወደ ኋላ ነው አይደል የምንሄደው? ማካፈል ስለሆነ ማባዛት ሲሆን ወደ ቀኝ ይሄድ ነበር። ስንት ይመጣል? አሁን 0.245 ይመጣል ማለት ነው። ሶ መልሳችን ምን ይመጣል? yes ቢ ይመጣል ማለት ነው። በጣም አሪፍ እሺ። 17ኛ ምንድነው የሚለው? what is the cube root of the number ነው የሚለው 0. ይሄ cube root ነው። cube root of እንደና 0.0030 አለ 3 4 3 ማለት ይሄ ወደ እንትን ስንቀይረው ወደ ፍራክሽን ምን ይሆናል? 343 ኦቨር ስንት ዜሮ ያለው 1 2 3 4 5 6 1 ሚሊዮን ማለት 1 ሚሊዮን ማለት ይሄ ኪዩብ ሩት ነው። ሶሪ ኪዩብ ሩት መሆን አለበት። ሶ ይሄኛው ለየብቻ ነው ዘ ኪዩብ ሩት ኦፍ ይሄም 343 ኦቨር ዘ ኪዩብ ሩት ኦፍ ስንት ነው? 1 ሚሊዮን ይመጣል ማለት ሶ ይሄ ከታች ያለው ስንት ሆነ ይወጣል? 100 ይሆን ይወጣል። ከኪዩብ ሩት 1 ሚሊዮን ሲወጣ ይሄኛው ደግሞ ስንት ሆነ ይወጣል? 7 ሆነ ይወጣል። yes 7 ሆነ ይወጣል። ሶ 7 ኦቨር 100 ማለት ስንት ነው? 0.07 ማለት ነው። ሶ ከዚህ ውስጥ የአሳንሰሪስ ዲ ይመጣል ማለት ነው። በጣም አሪፍ ሶሪ ግልጽ ነው ተማሪዎች። በጣም አሪፍ እሺ። 18ኛው what is the simplified form of the expression ነው የሚለው ይሄ 8ኛ ክፍል ላይ ያለ ነው። በዚህ ዓመት የተማራችሁት ማለት the square root of ማን ነው? the square root of 50 ሲደመር the square root of 18 ሲቀነስ the square root of 32 አሁን ሁሉም መደመር ስለማይችል መጀመሪያ አንድ በሚወጣ አንድ በማይወጣ እንግለጸው ማለት ምን ማለት ነው? ለምሳሌ 50 ማለት 25 ሲባዛ በ2 ይቻላል 25 ይወጣል፣ 2 ግን አይወጣም። ሲደመር 18 ማለት 9 ሲባዛ በ2 ነው 9 ይወጣል። ሲቀነስ አሁንም 32 ማለት 16 ሲባዛ በ2 ነው 16 ይወጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። 3 ስንት ሆነ ይወጣል? ይሄ 5 ራዲካል 2 ሲደመር ይችኛዋን 3 ራዲካል 2 ሲቀነስ 4 ራዲካል 2 ሆኖ ይወጣል ማለት ነው። አሁን ኮኤፊሺየንታቸውን እንደመደመር 5 ሲቀደመር 3 ስንት ይመጣል? 8 መደመር ስለሆነ ማለት 8 ራዲካል
ቱ ነው። ልክ ምን ማለት ነው? 5x ሲደመር 3x በርቱ በቃ ስንት ይመጣል? ላይክ ተርም ስለሆነ 8x ይመጣል። ላይክ እንደዛ ብላችሁ ስሉ ከዛ ሲቀነስ 4 ራዲካል 2 ነው። ይሄኛውን ምንድነው የሚቀነው? ኮኤፊሺየንቶች ነው። ስምንት ሲቀነስ 4 ስንት ነው? 4 ራዲካል 2 ይሆናል ማለት ነው። በጣም አሪፍ። ስለዚህ ያ ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ 19ኛ ምንድነው የሚለው? what is the area of a square ማነው if the area of the square is 256 ሴንቲሜትር ስኩዌር then what is each of side of the square ነው ማለት። ሶ ስኩዌር ማለት ምን ማለት ነው? ስኩዌር ማለት ምንድነው የተባባልነው? 90 ዲግሪ መሆን አለበት። በነገራችን ላይ እቺን 90 ሲማርጋት ነው። ስኩዌር ማለት ሌንግዝ ዊድዙም ሌንግዙም አንድ አይነት ነው። ሶ ኤሪያው ስንት ነው የሚለን? ኤሪያ የስኩዌር ምንድነው? ሌንግዝ ታይምስ ሌንግዝ ነው አይደል? ወይ ደግሞ ዊድዝ ከሆነ ዊድዝ ታይምስ ዊድዝ ማለት ይችላል። ስንት ነው? 256 ሴንቲሜትር ስኩዌር ነው። ሶ ሌንግዝ ታይምስ ሌንግዝ ስኩዌር ነው። ስለ ስኩዌር ስለተማር 256 ሴንቲሜትር ስኩዌር ነው። ሶ ምንድነው ሌንግዝ ለማወቅ ቦት ሳይድስ ራዲካል እናስገባለን። ቦት ሳይድስ ራዲካል እናስገባለን። ስኩዌር በራዲካል ጠፋል ተባብለናል ቻፕተር 1 ላይ። ሶ ሌንግዝ ብቻ ይቀራል። ይሄ ደግሞ ሲወጣ 16 ሴንቲሜትር ይመጣል ማለት ነው። 256 ከራዲካል ሲወጣ ያው 256 ማለት 16 ሲባዛ በ16 ማለት ነው። ሶ 16 ስለሚወጣ ማለት ነው። ሶ ዘ አንሰር ኢዝ ያ ኤ ይመጣል ማነው ዲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ 20ኛው ምንድነው የሚለን? which one of the following order pair is found in quadrant? ኳድራንት ስንት ላይ? ኳድራንት 4። ሶ ስለ ኳድራንት ታስታውሱ ከሆነ የተወሰነ ሪቫይዝ ላድርግላችሁ። ምናልባት ሌላም ጥያቄ ሊመጣ ስለሚችል ሶሪ ላይክ እዚህ እናስቀምጠው ነው። ኦኬ here is the y axis, here is the x axis። ይሄ ኳድራንት 1 ይባላል። ወይ ደግሞ ሁለቱም ፖዚቲቭ የሆነ ማለት ነው። ይሄኛው ኳድራንት 2 ይባላል። የመጀመሪያው ኔጌቲቭ የሁለተኛው ፖዚቲቭ ማለት ነው። ይሄኛው ደግሞ ስንት ነው? ኳድራንት 3 ነው። ምንድነው? ሁለቱም ኔጌቲቭ የሆነበት ነው። ይሄ ኳድራንት 4 ነው። ወይም ደግሞ የመጀመሪያው ፖዚቲቭ የሁለተኛው ኔጌቲቭ የሆነበት ነው። ሶ ከዚህ ተነስተን ኳድራንት 4 ሊገኝ የሚችል ይሄ ኳድራንት 2 ላይ ነው የሚገኘው። እሺ ይሄኛው ደግሞ ኳድራንት 1 ላይ ነው። ሁለቱም ፖዚቲቭ ከሆነ ይሄኛው ኳድራንት 3 ላይ ነው። ሁለቱም ኔጌቲቭ ስለሆነ ይሄኛው ኳድራንት 4 ነው። ሶ ዘ አንሰር ኢዝ ምን ይሆናል? ዲ ይመጣል ማለት ነው። በጣም አሪፍ። እሺ 21ኛው ምንድነው የሚለው? which one of the following is true about the graph of x is equal to 2? ሶ መጀመሪያ x is equal to 2 ግራፍ ምንድነው የሚመስልን የሚለው እኔ so x is equal to 2 ግራፍ ማለት like xy plane ከሰራን በኋላ እሺ here is the y axis, here is the x axis። ይሄኛው 0 0 ነው። ይሄኛው 1 ብንለው ይሄኛው 2 ብንለው so x axis x is equal to 2 ላይን ማለት ይሄ ቨርቲካል ላይን ነው። ሶ በብሉ ከለር ላይ ነው like this ማለት በሁለት ላይ የሚያርፍ ማለት ይሄ ነው። እንግዲህ x equals to 2 ማለት ይሄ ነው። ሶ ስለዚህ ላይን ትክክል የሆነ የትኛው ነው አይደል የሚለው ጥያቄ። from the following is true about the graph ነው የሚለው። ሶ ግራፉ ይሄን ያዙ። ይሄ ምንድን ነው የሚለው? ላይን ፓራላል ቱ ዘ ኤክስ አክሲስ ይላል። ለኤክስ አክሲስ ፓራላል ነው። ይሄ ፎልስ ነው። ለምን እንደውም ክሮስ አደረገው እኮ ኤክስ አክሲስ። ላይን ፓስስ ስሩ ዘ ኦሪጂን አያልፍም። ኦሪጂን ማለት ይሄ ነው። ሶ በዚህ ላይ አያልፍም። ፎልስ ነው። ትክክል የሆነው ላይን ኢዝ ፓራላል ቱ ዘ ኤክስ yes ሲ ነው መልሱ። ለዋይ አክሲስ ምንድነው? ፓራላል ትይዩ ማለት ዋይ አክሲስ ክሮስ። ላይን ኢዝ ፐርፔንዲኩላር ቱ ዘ ኤክስ አክሲስ ለዋይ አክሲስ ሳይሆን ፐርፔንዲኩላር ቱ ኤክስ አክሲስ ቢለን ትክክል ይሆን ነበር። ይሄኛው ማለት ለኤክስ አክሲስ ፐርፔንዲኩላር ነው። ደግሞ 90 ዲግሪ ሰጥቶ ነው የሚሄደው እዚህ ጋር ማለት ነው። ሶ መልሳችሁ ምን ይሆናል? ሲ ይመጣል ማለት ነው። በጣም አሪፍ። እሺ 22 which of the following line passes through the origin? ኦሪጂን ማለት ላይም ቅድም እዚህ ጋር እንዳልኳችሁ ምንድነው ኦሪጂን ማለት ይሄ ነው። እዚህ ጋር ሶ በዚህ የሚያልፍ ማለት ሶ በዚህ የሚያልፉ ላይኖች ደግሞ ምን አይነት ፎርም ያላቸው ብለን ነበር? y is equal to mx ብቻ። ለምሳሌ y is equal to 2x ሊሆን ይችላል። y is equal to -3x ሊሆን ይችላል። ላይክ እንደዚህ አይነት በሙሉ በ0 ወይም ደግሞ በኦሪጂን ላይ ያልፋሉ ነው። ሶ ለምሳሌ ይሄ አይሆንም፣ ይሄኛው አይሆንም። ያው ሶ ዘ አንሰር ምን መጣ? ሲ ይመጣል ማለት ነው። ይሄኛው ማለት በ0 ላይ የሚያልፉ ከሆነ ጀነራሊ y is equal to mx ብቻ ይሆናል እንጂ y is equal to
ኤምኤክስ ፕላስ ቢ ያላቸው ፎር ቢ ዲፈረንት ፍሮም ዜሮ ከሆነ በኦሪጂን ላይ አያልፉም ማለት ነው። በጣም አሪፍ ተማሪዎች እንቀጥላለን። እሺ 23ኛ ምንድን ነው የሚለን? which one of the following is not equivalent ነው። ከዚህ ጋር ኢኩቫለንት ያልሆነው ሁለቱም ሶልቭ ስናደርጋቸው ኢኩቫለንት ያልሆነው ለምሳሌ ኤን እንወስድ። ይሄ ምንድን ነው የሚለን? 5x + 6 ግሬተር ዛን 2x ነው። ይሄን ከዚህ ጋር ሶልቭ ስናደርገው ይሄ ከዚህ ጋር እኩል ከመጣልን ልክ ነው ኢኩቫለንት ነው እንላለን። ሶልቭ እናደርገው። ይቺኛዋን ወደዚህ ልወሰደን እና ይቺኛዋን ባዶ ቁጥሯን ደግሞ ወደዚህ ላምጣ። ምን ይሆናል አሁን? 5x - 2x ይሆናል ሲሻገር ግሬተር ዛን ይሄኛው -6 ይሆናል። 5x ሌላ ፈርዘር አያስፈልግም። 5x - 2x ስንት ነው? 3x ነው። ግሬተር ዛን -6 ነው። ኦቨር 3 ስታሆነው ይሄ x ግሬተር ዛን ስናካፍለው -2 ነው። ልክ ነው። ይሄ ጥሩ ነው። ኖት ነው የሚለው በዚህ መልኩ ለምሳሌ አሁን ዲን ቼክ እናድርገው። በዚህ መልኩ ደግሞ ይሄ ምን ይሆናል? 1/2x ግሬተር ዛን 5/2 ነው የሚለን። ይሄ ማለት ምን ማለት ነው? x ኦቨር 2 ግሬተር ዛን 5/2 ማለት ነው አይደል? ቱን በቱ ባጠፋ ስንት ይሆናል? አሁን x ግሬተር ዛን 5 ይሆናል አይደል? እዚህ ጋር ግን x ግሬተር ዛን 4 ነው የሚሆነው። ስለዚህ መልሳችን አሁን ይሄ ነው ማለት አይደለም። ኢኩቫለንት ከሆነ ምን መሆን ነበር? ይሄ x ግሬተር ዛን 5 መባል ነበረበት ማለት ነው። ስለዚህ ሁለቱ ደግሞ የተለያዩ ስለሆኑ የተለያዩ ከሆነ ደግሞ ኢኩቫለንት ስለማይሆኑ ኖት ኢኩቫለንት ለሚለው መልሳችን ምን ይሆናል? ዲ ይሆናል ማለት ነው። ለምን አሁን ቢንም ሲንም ቼክ ብታደርጉት አንድ አይነት መልስ ነው የምናገኘው ማለት ነው። ዛስ ዋይ ዲ የተለየ የመጣ ነው ማለት ነው። በጣም አሪፍ። እሺ 24ኛ ምንድን ነው የሚለው? 3 years ago ይላል፣ ከ3 ዓመት በፊት ማለት ነው። the sum of the ages of a man and his son is 52 ይላል። ከ3 ዓመት በፊት የልጁና የአባትየው እድሜ ስንት ነበር ይለናል? ሰም ስለምን መደመር አንድ ላይ ተደምሮ ስንት ነበር ይለናል? 52። አሁን ምን ልበለው? የማኑ ወይም ደግሞ የፋዘሩ ኤክስ ልበለው፣ የሰኑን ደግሞ ማን ልበለው? ዋይ ልበለው። ከ3 ዓመት በፊት ማለት ምን ማለት ነው? ይሄኛው ኤክስ - 3 ማለት ነው። ያኛውም ዋይ - 3 ማለት ሲደመሩ አጠቃላይ ስንት ይሰጣሉ? 52 ነው። ከ3 ዓመት በፊት ነው፣ አሁን አይደለም የተባለው። አስቡት። አሁን እቺኛዋ ስንት ትመጣለች? እኛዋ ኤክስ ፕላስ ዋይ -3 -6 ይመጣል። -3 + 3 ማለት ነው ኢኳልስ ቱ 52 ነው። ኤክስ ፕላስ ዋይ ይሄ ወደዛ ቢሄድ ስንት ይመጣል? 52 ሲደመር 6 ነው። ኤክስ ፕላስ ዋይ እኩል ይሆናል 58። አሁን እቺን ያዙልኝ። አንድ ኤክስ እና ዋይ አይታችኋል። እዚህ ኤክስ ማለት የሰውየው እድሜ ነው፣ ዋይ ማለት የልጁ እድሜ ነው። አንድ እቺን ያዙ። ሌላኛው ምንድን ነው የሚለው? a man is 18 years older than his son ይላል። 18 ዓመት ነው የሚመጣው ሰውየው። ኤክስ ማለት ምን ማለት ነው? ኤክስ ማለት ዋይ ፕላስ 18 ነው ማለት ነው። ማን የሚለውን ኤክስ ስላለ ነው ኢዝ ኮልስቱ ብለን ነው 18 ኦልደር ዛን ነው። አሁን በኤክስ ቦታ ማን ላስገባት ነው? ይችል ላስገባት ነው ማለት ነው። ሶሪ አሁን እንዲታያችሁ በደንብ ክሊር እንድለያላችሁ እንትን ልባላችሁ። ኦኬ አንዴ ጠብቁኝ። አሁን በኤክስ ቦታ በዚች ቦታ ይችን አምጥቼ ላስገባት። ምን ይሆናል አሁን? ዋይ ፕላስ 18 ሲደመር ዋይ ይሄኛው እንዳለ ይቀጥላል እኩል ይሆናል 58 ማለት ዋይ እና ዋይ አንድ ላይ ይደመራሉ። ስንት ይሰጣሉ? 2 ዋይ ይሰጣሉ። ፕላስ 18 እኩል ይሆናል ስንት ይመጣል? 58 ይመጣል። ወደዚህ አምጡት። ይኛው አንዴ ልጻፈው መልሼ 2 ዋይ እኩል ይሆናል ይሄኛው አሁን 58 ሲቀነስ 18 ይሆናል። ወደዛ ይሄዳል። 2 ዋይ እኩል ይሆናል ይሄ 40 ይመጣል። ኦቨር 2 የበዚህ ይጠፋል። ዋይ ስንት ይመጣል? 40 ሲካፈል ለሁለት 20 ይርስ ማለት አሁን ዋይ ማለት ማን ነው? ሰን ነው። ጥያቄው ምንድነው? ያልከ ነው what is the age of his son የሚለው 20 ዓመቱ መጣ ማለት ነው። ያው በጣም አሪፍ 20 ዓመት ይመጣል። የፋዘሩ ስንት ይመጣል? ፋዘር ስንት ይመጣል? ወይም ደግሞ ኤክስ የተባለው ኤክስ ኢኳል 20 ዋይ ሲደመር 18 አይደለም? 20 ሲደመር 18 ስንት ዓመቱ ነው? የሰውየው እድሜ 38 ዓመቱ ነው ማለት ነው። አስቡት አጠቃላይ ሲደመር ከ3 ዓመት በፊት ስንት ይሆን ነበር? ከ3 ዓመት በፊት ማለት ልጁ ስንት ዓመቱ ነው? እዚህ ጋር
17 ነበር ማለት ነው። 3 ሲቀነስለት ከ3 ዓመት በፊት ሰውየው ስንት ነበር? 35 ነበር ማለት ነው። 35 እና 17 ሲደመር ስንት ይመጣል? 52 ይመጣል። ልክ ነን ማለት ነው። ልክ ነን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? የስ በጣም አሪፍ። እሺ 25ኛ ምንድን ነው የሚለን? the sum of two consecutive even integer number is 3 times the smaller one ይላል። the smaller one the sum of two ይላል። consecutive ማለት ምንድነው? ተከታታይ ነው አይደል? even ይላል። even አሁን ለምሳሌ even ማለት 2 4 6 8 10 እያለ ነው አይደል የሚቀጥለው። በምን ያህል ነው ልዩነታችሁ? በሁለት ማለት እየተደመረ የሚሄደው ሁለት እዚህ ጋር ሁለት ነው የምንደምረው፣ እዚህ ጋር ሁለት እንደምር እናገኘዋለን። ቀጣይ 12 ነው ሁለት እንደምር እናገኘዋለን። ሶ የመጀመሪያውን ቁጥር ስለማላውቀው ኤክስ አልኩት። ቀጣዩ ቁጥር ግን ምንድነው? ኤክስ ፕላስ ቱ ነው። ትንሹ ቁጥር ኤክስ ነው። ቀጣዩ ግን ቁጥሩ ምንድን ነው? ኤክስ ፕላስ ቱ ነው። የሁለቱ ድምር ውጤት ደግሞ ከማን ጋር እኩል ነው ይላል? 3 ታይምስ ዘ ስሞለር ነምበር ይላል። ስሞለር ነምበሩ ማን ነው? እዚህ ጋር ኤክስ ነው አይደለ? ትንሹ። ስለዚህ 3 ታይምስ ኤክስ አለው ማለት ነው። 3 ታይምስ ኤክስ ሶ ምን ማለት ነው? አሁን እያልን ያለ ነው ኤክስ ፕላስ ቱ እኩል ይሆናል 3 ታይምስ ኤክስ ነው ማለት ነው። በጣም አሪፍ። ሶ ይሄኛው መደመር ነው። ኤክስ ፕላስ ኤክስ 2ኤክስ መጣል 2ኤክስ ፕላስ ቱ እኩል ይሆናል 3ኤክስ መጣል። ሶ ይችን ወደዚህ ልውሰዳት ላይክ ተርም ስለሆነ ሶ 2 እኩል ይሆናል 3ኤክስ ማይነስ 2ኤክስ ነው። 3ኤክስ ማይነስ 2ኤክስ ማለት ሲምፕሊ 1ኤክስ ነው። ሲኳልቱ 2 ትንሹ ቁጥር ማን ነው? 2 መጣ። ቀጣዩ ቁጥር ማን ነው? ኤክስ ፕላስ 2 ነው። ስንት መጣ? 2 ፕላስ 2 ስንት ይመጣል? ቀጣዩ ቁጥር 4 ነው ማለት ነው። 4 ነው። በጣም አሪፍ። ግልጽ ነው ተማሪዎች? የስ ሰው ምንድነው ጥያቄው የሚለው ዜን ዋት አር ዘ ቱ ነምበርስ ነው የሚለው 2 እና 4 ይመጣል ማለት ነው። 2 እና 4 አሁን ለምሳሌ ይሄን ብትዩት ቼክ ብታደርጉት አይመጣም። ለምን? ኦድ ነው ይሄኛው። ይሄም አይመጣም። ሁለቱም ኦድ ናቸው። ይሄኛው አይመጣም። ለምን? ይሄኛው ኦድ ነምበር ስለሆነ ሶዝ አንሰርስ ይመጣል ማለት ነው። በጣም አሪፍ። እሺ 26ኛ ምንድን ነው የሚለው which one of the following plane figures is not necessarily similar to each other ነው። ይሄ በጣም similarity of plane figures ወይም ደግሞ የሚለውን ያየ ነው ስለሆነ two equilateral triangles are always similar true ነው። two isosceles triangles are similar false ነው። ሁሉም ላይ ሁሌም ላይሆን ይችላል። any two circle is similar yes any two square is similar yes ሶ መልሱ ምን ይሆናል? አይሶስለስ። ለምን? ለምሳሌ አይሶስለስ ማለት ምንድን ነበር? ሁለቱ እኩል የሆኑበት አይደል? ለምሳሌ ይሄ ሁለት ሆኖ 3 ቢሆን እሺ ይሄኛው አራት ሆኖ 3 ሞል ሊሆን ይችላል። yes ስለዚህ አሁን ይሄኛውን በሁለት ባባዙ አገኘዋለሁ። ግን ይሄኛው በሁለት አይደለም የተባዘው በአንድ ነው በራሱ የተባዘው። ይሄ አሁን ኖት እንደዚህ አሁን ኖት ሲሚላር እነዚህ ሲሚላር አይደሉም ሁለቱ። ስለዚህ ኤኒ ቱ አይሶስለስ ትሪያንግል ሲሚላር ፎልስ ላይሆን ይችላል። ግን ኤኒ ቱ ኢኩላተራል ትሪያንግል ሲሚላር የስ ትክክል ነው። ሶስቱም እኩል ስለሆኑ ሳይዶቹ ሌላም ሳይድ ሲመጣ ትሪያንግል ሶስቱም እኩል ስለሆኑ ወይ በሆነ ቁጥር አባዝተን ወይ በሆነ ቁጥር አካፍለን ስለሆነ የምናገኘው ኤኒ ታይፕ ኦፍ ኢኩላተራል ትሪያንግል ሲሚላር ትሩ ይሆናል ማለት ነው። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ 27 ምንድን ነው የሚለው ትሪያንግል ኤቢሲ ሲትል ነው። ሁለት ትሪያንግሎችን እንስራ። ሲሚላሪቲ ኦፍ እንትን ነው። አንደኛው ይሄ ነው። ሌላኛው ደግሞ ከፍ ላርገው ይሄኛው ነው። ይሄኛው ትሪያንግል ኤቢ ሲ ነው። ሶ አሁን ሁለቱ ምንድነው የሚለው ኤቢ ኦቨር ምንድነው የሚለው አንግል ቢ አንግል ኤ ከማን ጋር? ከአንግል ዲ ጋር። ሶ ይቺ አንግል ከሆነ እዚህ ጋር እቺኛዋ ዲ ልናርጋትና እቺኛዋ ዲ ልበለው። እሺ እኩል ናቸው ይለናል። እሺ ኮንግረንት ማለት ኢኳል ለማለት ኤቢ ኦቨር ዲኤፍ ነው። ኤቢ ካል እዚህ ጋር ዲ እቺኛዋን ኤፍ ልበላት፣ ሶ እቺኛዋን ኢ ልበላት ማለት ነው። ሶ በጣም ማለት ስለዚህ ከማን ጋር እኩል ነው ይለናል? ኤሲ ኦቨር ዲኢ ማለት ነው። ያ ልክ ነው። ኤሲ ኦቨር ዲኢ ማለት ነው። ዲኢ ማለት ነው። ይሄ ሳይድ እና ኤዲ ሳይድ እኩል ናቸው። እንትን ፕሮፖርሽናል ናቸው። እኩል ናቸው ሳይድ ፕሮፖርሽናል ናቸው። እንደ በመካከላቸው ያለው አንግል ደግሞ ምንድነው? ኮንግረንት ነው። ሶ ምንድነው? ትሪያንግል ኤቢሲ ሲሚላር ዊዝ ትሪያንግል ዲ ኤፍኢ ነው አይደል? ያ ዲ ኤፍኢ ማለት ባይ ምን ግን ሳይድ አንግል ሳይድ ማለት ባይ ሳይድ አንግል በሁለቱ ሳይዶች እና
እዚህ ጋር ባለው ሳይድ እዚህ ጋር ባለው ሳይድ እና በመካከላቸው ባለው አንግል ሁለት ትሪያንግሎች በሚመሰረቱ አንግሎች ባላቸው ኮንግሩዌንት አንግል ሁለት ትሪያንግሎች ፕሮፖርሽናል ከሆኑ ያ ትሪያንግል ሁለቱ ትሪያንግሎች ሲሚላር ናቸው ባይ ሳይድ አንግል ሳይድ ቴረም ብለን እንጠቅሳለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። የሶ ለዚህ መልሳችን ማን ነው ማለት ነው? ዲ ይሄ ኤ ይመጣል ማለት ነው። ኤ ይመጣል ማለት ነው። ሳይድ አንግል ሳይድ ማለት ነው። በጣም አሪፍ። እሺ በጣም አሪፍ። እሺ እሺ 28ኛ ምንድነው የሚለው? ያ እነዚህም ነው ትሪያንግል ኤቢሲ ኢዝ ሲሚላር ቱ ትሪያንግል ዲኤፍ ይላል። በጣም ቀላል። ሶ ኤ ማለት ፕሮፖርሽናል ስለሆነ ኤቢ ኦቨር ዲኢ ከዛስ ቢሲ ኦቨር ዋት ኤኤፍ ከዛስ ኤሲ ኦቨር ዋት ዲኤፍ ማለት ነው። ሶ የተፈለገው ነው ዋት ዘ ቫልዩስ ኦፍ ኤክስ እዚህ ጋር ያለችው የኤክስ ዋጋ ስንት ነች ነው ጥያቄው። ሶ ምንድን ማለት ነው? ኤቢ ማለት ማን ነው? እዚህ ጋር ኤቢ ማለት ኤክስ ማይነስ 2 ነው ኦቨር እዚህ ጋር ዲኢ ማን ነው? 5 ነው እኩል ይሆናል ከፈለግ ቢሲን እና የሁለቱ ዋይ ስለሆነ ይችን ላይን እና ይችን ላይን እንውሰድ። ይችን ሳይድ ማለት ነው። ኤሲ ማን ነው? እዚህ ጋር ኤሲ 12 ነው ኦቨር ዲኤፍ ስንት ነው? ዲኤፍ ደግሞ እዚህ ጋር 10። በቃ ይችን ሁለቱን እንውሰድና የማንን ዋጋ እናገኘው? የኤክስን ዋጋ እናገኘው። ሶ ማቃለል እንችላለን። ይሄን ብናቃለው በሁለት ስንት ነው? 6 በሁለት ስንት ነው? 5። ሶ አሁን ምን መጣ አሁን ይሄ ማለት ነው ኤክስ ማይነስ 2 ኦቨር 5 እኩል ይሆናል 6 ኦቨር 5 ይሆናል አይደለ? የስ ሶ ምን ማድረግ እንችላለን? ይሄኛው እንደው እዚህ ጋር እንዳለ ራሱ 5 በ5 ማጣፋት እንችላለን። ክሪስ ክሮስ ማድረግ ትችላላችሁ፣ ግን 5 በ5 ማጣፋት ትችላላችሁ። ሶ ምን ይመጣል? ኤክስ ማይነስ 2 እኩል ይሆናል 6 ይመጣል ማለት ሶ ኤክስ ምን ይሆናል? ኤክስ ኢኳል ቱ 6 ፕላስ 2 ወደዛ ሶ ኤክስ ኢኳል ቱ ስንት ይመጣል? 6 ይመጣል ማለት ነው። 8 ይመጣል ማለት ነው። ቼክ እናድርገው እስኪ ቼክ እናድርገው። ሶ ስንት ይመጣል አሁን? 8 ሲቀነስ 2 ስንት ነው? 6። ስለዚህ ስንት ይመጣል አሁን? 6 ኦቨር 5 እኩል ይሆናል 12 ኦቨር 10። ልክ ነው አይደለ? የስ 6 ኦቨር 5 እኩል 12 ኦቨር 10። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ ዛንሰር ማን መጣ አሁን? ዛንሰር ባለ ሶፍ ኤክስ ስለሆነ የተባለው ሲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። 29ኛ ምንድነው የሚለው? ተመሳሳይ ነው። አስዩም ዛት ትራያንግል ኤቢሲ ኢዝ ሲሚላር ቱ ትራያንግል ዲኤፍ ይለናል። ሁለት ትራያንግሎች ይመስላል ነው። የኛውን ትራያንግል አንደኛውን ኤ ቢ ሲ ልበላው፣ ሌላኛው ደግሞ ትራያንግል ኦኬ፣ እዚህ ጋርም ዲ ኢ ኤፍ ነው የሚለን። ሰው ቅደም ተከተሉን ልጠብቀው ብዬ ነው። ሶ እሺ በጣም አሪፍ። እሺ ከዛ ለከለሩን አሁን ለየት ላድርገው ትንሽ በደንብ ክሊር የሚታያችሁ ማለት ነው። ኦኬ ከዛ ምንድነው የሚለን? ሁለቱ ሲሚላር ናቸው። አር ሲሚላር ነው የሚለን ኤቢሲ እና ዲኤፍ ማለት ነው። ሶ ኤቢ ስንት ነው ይለናል? ኤቢ 8 እዚህ ጋር ያለው ማለት ነው። ቢሲ ደግሞ ስንት ነው ይለናል? 10 ይሄው እዚህ ጋር ያለው ማለት ነው። ከዛ ኤሲ ደግሞ ስንት ነው ይለናል? 16 ይለናል። እዚህ ጋር ደግሞ ዲኢ ስንት ነው ይለናል? ዲኢ ደግሞ 16። ከዛ ምንድነው ዋት ዘ ፐሪሜትር ኦፍ ትራያንግል ዲኤፍ ይላል። ሶ ፐሪሜትር ማለት ምን ማለት ነው? በመጀመሪያ ሶስቱንም ሳይድ መጀመር ነው ለዲኤፍ። ስለዚህ ይሄኛውን አናውቀውም አይደለ? የሰው መጀመሪያ በሁለቱ ትራያንግሎች ሲሚላር ስለሆኑ በዚህ እነዚህ ሁለቱን ማግኘት አለብን። ሶ ለመጀመሪያ ለማግኘት ትራያንግል ኤቢሲ ማለት ኤቢ ኦቨር ኤቢሲ እና ኦርደራቸውን ሳና ኤቢ ኦቨር ዲኢ የስ ከዛ ኤሲ ኦቨር ዲኤፍ መጨረሻ ላይ ቢሲ ኦቨር ዋት ቢሲ ኦቨር ኢኤፍ ማለት ቢሲ ኦቨር ኢኤፍ ነው። እሱ አሁን ምን ማድረግ እስኪ እዚህኛው ያለው እንትን እዚህኛው ያለው ዲኢ አለ ያ እዚህ ያለው እንትን የመጀመሪያ እቺን እንስራት እቺን ፓርት ሶ ኤቢ ስንት ነው አሁን? ኤቢ 8 ነው። ዲኢ ስንት ነው? 16 ነው። እኩል ይሆናል ኤሲ ስንት ነው? እዚህ ጋር ኤሲ 16 ነው ኦቨር ዲኤፍ ስንት ነው? አይታወቅም። ይሄ ፓርት ማለት እቺኛውን ኤክስ ልበላት ሶ ኤክስ አልኩት እዚህ ጋር ማለት በጣም አሪፍ። ሶ አሁን ይሄን ማቃለል እችላለሁ ስራ እንዳይበዛብኝ በጣም። ይሄ በ8 ማቃለለው
1/2 ይመጣል። ስለዚህ ምን ማለት ነው? ይሄ እኩል ይሆናል 1/2 ልበል፣ በዚህ ልውሰደውና ክሪስ ክሮስ ላድርገው። ይሄ ማለት ምን ማለት ነው? 1 ታይምስ ኤክስ ነው እኩል ይሆናል 16 ሲባዛ በ2 ስንት ይመጣል? 32 መጣለ። ይሄ ፓርት ስንት መጣው? 32 መጣ ማለት 32 መጣ ማለት በጣም አሪፍ። አንድ ይቀረናል። ኤኤፍን ማግኘት አለ። ኤፍ ማለት እዚህ ጋር ያለችው ፓርት ነው። ይቺኛው ፓርት ይቺ ፓርት ማለት የመጀመሪያውና ይሄኛው ሁለቱ ልውሰድ ማለት ኤቢ ኦቨር ዲኢ እኩል ይሆናል ቢሲ ኦቨር ኤፍ ማለት አሁን ተኩት። ኤቢ ማን ነው? 8 ዲኢ ማን ነው? 16 እኩል ይሆናል ቢሲ ማን ነው? 10 ከዛ እንደገና ደግሞ ኤፍን ዋይ ልበለው። ኤፍ ስለማይታወቅ ወይም ደግሞ ኤፍ ስለማይታወቅ ዋይ ልበለው። ዋይ ልበለው። ቅድም እንዳልኳችሁ ይሄኛውን በ8 ባካፍለው ስንት ይመጣል? 1/2 ስለሚመጣ ክሪስ ክሮስ አድርጉልኝ። ምን ይመጣል? አሁን ደግሞ 1 ታይምስ ዋይ ነው እኩል ይሆናል ስንት ይመጣል? 20 መጣ ማለት ነው። ይሄ ፓርት ስንት መጣው? 20 መጣ ማለት ነው። ኤፍ ዋጋ ማለት ነው። ግልጽ ነው ተማሪዎች? የስ አሁን ፐሪሜትር ስንት መጣው? ፐሪሜትር እኩል ይሆናል ለሁለተኛው ማለት ነው 32 ሲደመር 20 ሲደመር እዚህ ጋር ኦሬዲ መጀመሪያ የምትሰጠን አለ 16 ማለት ነው። ደምሩልኝ። አሁን ስንት ይመጣል? አሁን 20 እና 16 36 ይመጣል። ፐሪሜትር እኩል ይሆናል 32 ሲደመር 36 አይ ቲንክ 68 ሴንቲሜትር ከሆነ ሴንቲሜትር ይመጣል ማለት ነው። ሌት ሚ ቼክ ቾይስ ይመጣል 68 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። 30ኛው ምን ይለናል? እሺ the ratio of sides of similar triangle is 5 to 7 ይላል። ratio of similarity of triangle ላይ የመጣ ነው with corresponding sides and areas ነው። አሁን ደግሞ ምን እናደርገዋለን? ምን ማለት ነው የተሰጠን? ሳይድ 1 ኦቨር ሳይድ 2 ስንት ላይ ይለናል? 5/7 ይለናል። the area of the smaller triangle is 7 ይሄ ማለት A1 ስሞለር ፓርቱ 5 እና 7 5 ስለሆነ ለዚህ ለሳይድ ዋን ነው ስሞለር ኤሪያ የሚሆነው። ኤሪያ ዋን ማን ነው? 50 ሴንቲሜትር ስኩዌር ቢሆን ጥያቄው ምንድነው? ኤሪያ ቱ ስንት ይመጣል ነው ጥያቄው። ሪሌሽንሺፕ አለው። ሁለት ሲሚላር ትሪያንግሎች ከሆኑ ኮረስፖንዲንግ ሳይድ እና ኮረስፖንዲንግ ኤሪያ ያላቸው ሪሌሽንሺፕ ወይም ደግሞ ሬሾአቸው ምንድን ነበር ያለው? ኤሪያ 1 ኦቨር ኤሪያ 2 እኩል ይሆናል ሳይድ 1 ኦቨር ሳይድ 2 ስኩዌር ማለት ነው። በጣም ማለት ስለዚህ አሁን ምን ማለት ነው? ኤሪያ 1 50 ነው። 50 ኦቨር ኤ2 እኩል ይሆናል 5 ኦቨር 7 ምን ስኩዌር ማለት ነው። ለምን ስለተሰጠን ማለት ነው። ከዛ ስንት ይመጣል? ይሄ 5 ስኩዌር 25 ይመጣል። 7 ስኩዌር 49 ይመጣል አይደለ ተማሪዎች? የስ ስለዚህ እኩል ይሆናል ማን ማለት ይችላል? 50 ኦቨር ኤ2 ማለት ይችላል። ይቺን ፓርት መውሰድ ወደ ከፊት በጣም ከዛ በኋላ ክሪስ ክሮስ አልኩት ስንት ይመጣል? 25 ኤ2 እኩል ይሆናል 50 ሲባዛ በ40 9 ማለት ነው። ክሪስ ክሮስ ኦቨር ሳላባዛ ኦቨር 25 ኦቨር 25 ባረገው ለማቃለል የ25 በ25 ይጠፋል። ኤ2 ማለት ይኸውልህ በ25 ስንት ይመጣል? 2 ይመጣል አይደለ? ስለዚህ 2 ሲባዛ በ49 ይመጣል። ስንት ይመጣል? 98 ሴንቲሜትር ስኩዌር ይመጣል። ይሄ ማን ነው? ኤሪያቱ ማለት ነው። የስ ሶ አንሰር መጣው ነው ቢ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 31ኛው ምንድነው የሚለው? ትሪያንግል ላይ የመጣ ነው። ምንድነው? ኢን ዘ ፊገር ጊቭን ቢሎ ትሪያንግል ኤቢሲ አይሶስለስ ትሪያንግል ነው ይለናል። አይሶስለስ ፋይንድ ዘ ቫልዩስ ኦፍ ኤክስ ነው የሚለው። አይሶስለስ ትሪያንግል ከሆነ ምንድነው የተባባለው? ሁለቱ ሳይዶች ምንድናቸው? አይሶስለስ ከሆነ ይሄ ሳይድ እና ይሄ ሳይድ ምንድነው? እኩል ነው አይደለ? ይሄ ሳይድ እና ይሄ ሳይድ እኩል ከሆነ ይሄ አንግል እና ይሄ አንግልም እኩል የስ አንድ። ስለዚህ አይሶስለስ ከሆነ ዛሷ ይሄኛውም ኤክስ የሆነው ይሄኛውም ኤም ኤክስ የሆነው ማለት ነው አንግሉ ማለት ነው። የማንኛውም ትሪያንግል ደግሞ ውስጥ አንግሎች ተደምረው ስንት መምጣት አለባቸው? 180። ስለዚህ ምን ማለት ነው? ይሄ ኤክስ ፕላስ 80 እኩል ይሆናል 180 ማለት ነው። ስለዚህ አንድ ኤክስ ሲደመር አንድ ኤክስ 2 ኤክስ ይመጣል ሲደመር 80 እኩል ይሆናል 180 ነው። 80 ወደዛ ወስደው ምን ይሆናል?
2x እኩል ይሆናል 180 ሲቀነስ 80 ስንት መጣ? አሁን 100 ይመጣል። ስለዚህ 2x እኩል ይሆናል 100 ነው። ኦቨር 2 ብናደርገው x ስንት መጣ? 50 መጣ ማለት 50 ዲግሪ መጣ። ምንድነው ዋት ዘ ቫልዩ ኦፍ x ነው ያ። ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ ተማሪዎች። እሺ 32ኛው ምንድነው የሚለው if two interior angles is 30 and x to 20 plus x degree remote exterior angle ደግሞ ያ እንደዚህ ነው እንትኑ እንደዚህ ነው just like this ማለት ነው። እነዚህና እነዚህ ይሄኛው ስንት ነው? 30 ዲግሪ ነው። ይሄኛው ደግሞ ማን ነው? 20 ፕላስ ኤክስ ነው። ለነዚህ ሪሞት ኢንቴሪየር አንግል ማለት ኤክስቴሪየር አንግል ማለት ይሄ ፓርት ነው። ስለዚህ ምን ማለት ነው? 2x ማይነስ 20 ነው። ይሄን ደግሞ ስትማሩ ታስታውሳላችሁ 8ኛ ክፍል የነዚህ የሁለቱ ድምር ውጤት ከዚህኛው ጋር እኩል ነው አይደል? ለምሳሌ እንደዚህ ቢባል ላይክስ ይሄ ባል ለምሳሌ የዚህ 30 ቢሆን የዚህ 40 ቢሆን ይሄኛው ስንት መሆን አለበት? 70 መሆን አለበት። ለምን? የሁለቱ ድምር ውጤት ከማን ጋር እኩል ነው? እዚህ ጋር ካለው ጋር እኩል ነው በሚለው ማለት። ስለዚህ ምንድነው እያልን ያለው አሁን 2x ማይነስ 20 እኩል ይሆናል 30 ሲደመር 20 ፕላስ ኤክስ ዲግሪ ማለት ነው። አንደኛው 30 ይሄ ነው፣ 20 ፕላስ ኤክስ ማለት ይሄ ነው። ሶ የነዚህ የሁለቱ ድምር ውጤት ከማን ጋር እኩል ይሆናል? ከዚህ ጋር እኩል ይሆናል ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ኤክስ መፈለግ ነው። ሶ ምን ይሆናል አሁን ይሄ 2x ማይነስ 20 እኩል ይሆናል ይሄ ስንት ይመጣል? 50 ሲደመር ኤክስ ይመጣል። ለምን 20 እና 30 50 ስለሆነ ማለት ነው። ሶ ኤክስ ነው ወደዚህ ላሻግር ተርም ልሰብስብ። አሁን ቁጥሯን ደግሞ ለብቻ ልወስዳቸው። ስለዚህ 2x ሲደመር ኤክስ ይችን ኤክስ አመጣኋት ወደዚህ እኩል ይሆናል 50 ሲደመር 20 መጣ። ይሄ ወደዛ 20 ስለሚሆን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? yes። ስለዚህ አሁን ምን መጣው ነው ኤክስ ይመጣል እኩል ይሆናል ስንት ይመጣ? 70 መጣ ማለት ነው። 70 ዲግሪ መጣ ማለት ነው። ሶ ፋይንድ ዘ ቫልዩ ኦፍ ኤክስ ነው የሚለው ያ ልክ ነው። ሶ መልሳችን ምን መጣው? 70 ይመጣል ማለት ነው። አሁን መተካት ትችላላችሁ። ለምሳሌ ይሄኛው ስንት ነው? 70 ብንተካ ስንት ይመጣል? አሁን ይሄኛው 170 እና 20 90 ይመጣል። ይሄኛው 90 መጣ ማለት ነው። ይሄኛው ፓርት 70 90 እና 30 120 ዲግሪ ይመጣል። ሶ የዚህኛውስ ሁለት እዚህ ጋር ስንት መጣ? ተኩት እስኪ ሁለት ስንት ይመጣል? አሁን 140 ነው። ሁለት ሲባዛ በ70 240 ሲቀነስ 220 ይመጣል ማለት ነው። በጣም አሪፍ። እሺ በጣም አሪፍ። እሺ ኢን ዘ ፊገር ጊቭን ብሎ ኤዲ እዚህ ጋር እንደምታዩት በፊገሩ ስንት ተሰጠ? 4 ተሰጠ። ዲሲ ደግሞ ስንት ተሰጠ? 8 ተሰጠ። ዋት ኢዝ ዘ ሌንግዝ ኦፍ ኤቢ ነው። ይሄ ማን ነው? ዩክሊድስ ቴረም ስለሆነ ይሄኛው የዩክሊድስ ቴረም ነው። ምናልባት እዚህ ጋር የተሰጠው እዚህ ጋር የተሰጠውና አንደርስታንድ እንድታደርጉት እዚህ ጋር የተሰጠውና እዚህ ጋር የተቀመጠው ትንሽ ለየት ስለሚል እዚህ ጋር ባለው ነው እዚህ ጋር ፊገር ላይ በተሰጠው እንሰራዋለን ማለት ነው። ስለዚህ የዩክሊድስ ቴረም ምንድን ነው የሚለው? ለምሳሌ ከኤቢ ከተነሳን ኤቢ ስኩዌር ማለት ኤዲ ታይምስ ኤሲ ነው። ኤዲ ታይምስ ኤሲ ነው። ስለዚህ ኤዲ ማለት ማን ነው? እዚህ ጋር 4 ሲባዛ ኤሲ ደግሞ ማለት የሁለቱ ድምር ስንት ነው? 12 ይመጣል ማለት 4 ሲደመር 8 ማለት 3 ስንት ይመጣል? አሁን 4 ሲባዛ በ12 48 ነው። ይሄ ማን ነው? ኤዲ ስኩዌር ማን ነው? ኤቢ ሶሪ ኤቢ ስኩዌር ነው። ኤቢ ስኩዌር ነው የተጠየቀው። ኤቢ ነው። ቦሳይድስ ራዲካል ቦሳይድስ እዚህ ጋር ራዲካል እዚህ ጋር ራዲካል ብናስገባው ምን ይሆናል? አሁን ኤቢ ማለት ራዲካል 48 ነው። እዚሁ እንዳለ የተሰጠን የለም። ሰው እንዲህ ማድረግ እንችላለን። ይሄኛው በአንድ በሚወጣ አንድ በማይወጣ ስንገልጸው 48 ማለት 16 ሲባዛ በ3 ነው። ሶ 16 ስንት ሆነ ይወጣል? 4 ይሆናል። 4 ራዲካል 3 ሴንቲሜትር። ይሄ ማን ነው? ኤ ቢ ይመጣል ማለት ሶ አይ ቲንክ ይሄን ያዘ መልስ ያው ሶ ዘ አንሰር ኢዝ ይመጣል ማለት ነው። እዚህ ጋር ባለው ከተቀመጠ ትንሽ እንዳንቸገር ሊያስቸግረን ስለሚችል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 34ኛ ምንድነው የሚለው? which one of the following numbers are Pythagorean triple ይላል። ሶ መጀመሪያ ምን ማለት ነው ፓይታጎሪያን ትሪፕል ማለት?
ምን ማለት ነው የምትለው አለ። ምን ማለት ነው? አንድ ፓይታጎሪያን ትሪፕል ማለት ታስታውሱ ከሆነ አንድ ሁለት ሶስት ሳይዶች የተሰጠን የፓይታጎሪያን ትሪፕል ነው ከተባለ የሁለቱ ትናንሽ ስኩዌራቸው ተደምሮ ከሁለቱ ከትልቁ ስኩዌር ጋር ተደምሮ እኩል የሚመጣ ነው። ለምሳሌ አሁን 3 4 5 ቢሰጠን የሁለቱን ስኩዌር እንደመርና ለምሳሌ የሶስት ስኩዌር ማን ነው? 9 ነው። 3 ስኩዌር የአራት ስኩዌር ስንት ነው? 16 ነው። ሰው ሁለቱ ስኩዌራቸው ሲደመር ስንት ይመጣል? የ9 እና 16 25 ይመጣል። 25 ማለት 5 ስኩዌር ማለት ነው። ስለዚህ ይሄ 3 4 እና 5 የማን ሳይድ መሆን ይችላል? የፓይታጎሪያን ትሪፕል ሳይድ መሆን ይችላል። ሶ በዛ ወይ ነው። ለምሳሌ አሁን ይሄንን እዩት። 6 ስኩዌር ሲደመር 8 ስኩዌር ስንት ይመጣል? 6 ስኩዌር ማለት 36 ነው። 8 ስኩዌር ማለት 64 ነው። ሲደመር የሁለቱ ስንት ነው? 100 ይመጣል። 100 ማለት 10 ስኩዌር ማለት ነው። ልክ ነው። ስለዚህ መልሳችን ምን ይመጣል? ቢ ይመጣል። አሁን ኤን ቼክ ብናደርገው ያው 2 ስኩዌር ስንት ነው? ሲደመር 3 2 ስኩዌር ስንት ነው? 4 ሲደመር 3 ስኩዌር 9 13 አያችሁ። ግን 5 ስኩዌር ስንት ነው? 25 ነው። ስለዚህ ከ25 ጋር ደግሞ እኩል አልሆነም። ሶ ኤ አይሆንም ማለት ነው። ሶ በዚህ መልኩ ሌሎችንም ቼክ ብታደርጓቸው ስለማይሆን ትክክለኛው መልስ ማን ነው? ቢ ይመጣል ማለት ነው። በጣም አሪፍ። እሺ 35ኛ ምንድን ነው የሚለን? how long is the altitude of an equilateral triangle? ይሄኛው ጀስት ኢኩላተሪያል ትሪያንግል ነው ብለን እንሳለውና ኢኩላተሪያል ማለት ሶስቱም ሳይዶች እኩል የሆኑ ነው። አልቲቲዩድ ማለት ቀጥ ካለ ቀጥ ብሎ 90 ዲግሪ የሚመጣ ነው። ሶ ለሁለት ነው እኩል የሚከፍለው። ሳይዱ ስንት ነው የሚለን? የትሪያንግሉ ሳይድ 6 ነው። ስለዚህ ይሄም 6 ነው፣ ይሄም 6 ነው። ይሄ ለሁለት ሲከፍለው ስንት ይመጣል? 3 ይመጣል ማለት ነው። 3 ይመጣል። ፓይታጎረስ ቴርም እንጠቀመዋለን። ለምን? ራይት አንግል ስለሆነ ትሪያንግሉ የዚህ ስኩዌር እና ይችኛዋን ኤች ልበላት። ስለዚህ ኤች ስኩዌር ሲደመር 3 ስኩዌር ስንት ይመጣል? 6 ስኩዌር መፍጠት አለበት። ሶ ጥያቄው ሃው ሎንግ ኢዝ አልቲቲዩድ ስለሆነ ኤች ነው መፈለግ ያለበት። ስለዚህ አሁን ኤች ስኩዌር ሲደመር 3 ስኩዌር ማለት 9 ነው፣ እኩል ይሆናል 36 ይመጣል ማለት ነው። ግልጽ ነው ተማሪዎች? የስ ስለዚህ ኤች ስኩዌር እኩል ይሆናል ይሄ 36 ሲቀነስ 9 ነው። ይሄ ስንት ይመጣል? 27 ይመጣል። ሶ ኤች ስኩዌር ኢዝ ኢኳል ቱ 27 ይመጣል። ሶ ቦት ሳይድስ ስኩዌር ባደረገው ይሄኛው በስኩዌር ይሄኛው ስኩዌር ባደረገው ኤ ስኩዌር በራዲካል ጠፋል። ሶ ኤች ማለት ራዲካል 27 ነው። ሶ ከላይም እንደጠቀስ ነው አንድ በሚወጣ አንድ በማይወጣ ብንገልጸው 27 ማለት ስንት ማለት? 9 ሲባዛ በ3 ነው። ስለዚህ 9 3 ሆኖ 3 ራዲካል 3 ይመጣል ማለት ሶ ኤች እኩል ይሆናል 3 ራዲካል 3 ሴንቲሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? የስ ሶ ዛን ሰሪ ማን መጣ? አሁን ሲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። በጣም አሪፍ። ኦኬ አሁን ቀጣዩ ደግሞ ማን ነው? 36 ነው የሚለን። 36 ማለት which one of the following statement is true ነው የሚለን። ትክክል የሆነ የትኛው ነው? ኤ radius of a circle also a chord of a circle አይሆንም። ሬዲየስ ኮርድ ሊሆን አይችልም። ምንድነው ያልነው? ኮርድ ማለት ልክ አሁን ለምሳሌ ሰርክል ቢሆን ሴንተር እዚህ ጋር ኦ የሚባል ሴንተር ጋር ይሄ ነው ሬዲየስ የሚባለው። ኮርድ የሚባለው ግን ከሰርክል ቱ ሰርክል ያለ ላይን ሴግመንት። ለምሳሌ ይችኛዋን ኤ እና ይችኛዋን ቢ ኤቢ የተባለ ላይን ሴግመንት የምንድነው? ኮርድ ነው። ኮርድ መሆን ይችላል ማለት ነው። እሺ የታንጀንት ላይን ኢንተርሴክት ዘ ሰርክል አት ቱ ፖይንት ፎርስ። ታንጀንት ላይን አንድ ቦታ ላይ ብቻ ነው ክሮስ አድርጎት የሚሄደው ላይ ነው ላይክ እንደዚህ ማለት ነው። ስለዚህ ይሄ ታንጀንት ላይን መሆን ይችላል። ሶ ሁለት ቦታ ላይ ክሮስ ሊያደርገው ስለማይችል ማለት ነው። ያኛው ሴካንት ላይን ነው የሚባለው። ታንጀንት ላይን ሳይሆን ሴካንት ነው የሚባለው። ይሄ ሴካንት ቢሆን ትሪ ዋን ነበር ማለት ነው። ሲ ዲያሜትር ኢዝ ዘ ሎንገስት ኮርድ ኦፍ ዘ ሰርክል ትሩ ነው። በሴንተር የሚያልፍ ስለሆነ ኮርድ ይሄ ዘ ሎንገስት ኮርድ ወይም ደግሞ ላርጀስት ኮርድ ይላል። የሴካንት ላይ ኢንተርሴክት ዘ ሰርክል አት 1.4 ተቀያየሩ። ይሄ ታንጀንት ነው መሆን የሚችለው ታንጀንት እንጂ ሴካንት ለሊች እና ኤ እና ቢ ተቀያይረዋል ቦታቸው ማለት ነው። ሶ መልሳችን ማን ይመጣል? ነው ሲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ ምንድነው የሚለው 37ኛ a circle divides into 3 arcs ይላል። አንድ ሰርክል አለ ልክ እንሳለውና እዚህ ጋር ከፍ አድርገን እንሳለው። እሺ ወደ 3 አርኮች ተከፋፈለ ነው የሚለው። ሶ የመጀመሪያውን ለምሳሌ ይችኛዋን ኤ ብለው እዚች አካባቢ ደግሞ ቢ ብላት
ጀስት ይሄኛው ደግሞ ሲ ልበለው። ሲ ወደ 3 ፓርቶች ተከፋፈለ ነው የሚለን። እሺ ዘ ፖይንትስ ኦፍ ዲቪዥን አር ጆይንድ ቱ ፎርም ኤ ትሪያንግል ነው። ኦኬ እሺ ለምሳሌ ሁለቱን እነዚህን ፖይንቶች ባገናኛቸው ምን 3 ፖይንቶች ባገናኛቸው ምን ሰሩልኝ ይላል? ትሪያንግል ሰሩልኝ ይላል። ኦኬ ሶ እቺኛው አለ እዚህ በደንብ ስትሬት ላርጋት ታይፕስ ማለት ነው። እሺ ሰራ ትሪያንግል ሰርቷል። በጣም አሪፍ። እሺ ምንድነው የሚለው ግን ኤ ጀስት ቅደም ተከተል ኤ ራሽዮ ቱ ቢ ሬሽዮ ሲክንስ ተይናል ሰሪቱ ቱ 4 ነው ይችኛው ፓርት ማለት ነው። እሺ በጣም አሪፍ። ምንድነው ቀጣዩ ጥያቄ ምንድነው? ሃው ዋት ኢዝ ዘ ስሞለስት አንግል ኦፍ ትሪያንግል። ሶ እነዚህን አንግሎች ነው ፈልጉ የተባል ነው። እነዚህን አንግሎች እንፈልግና ስሞለስት ማን ነው? ስሞለስቱን እንወስዳለን ማለት ነው። ሶ በጣም አሪፍ አርክ ነው። እነዚህ ሙሉ አጠቃላይ አርክ ደግሞ ስንት ነው? 360 ይዟል አይደለ? ስለዚህ 3x + 2x + 4x እኩል ይሆናል ስንት ይመጣል? 360 ነው። ሬሽዮ ስለ ሬሽዮ ሰባተኛ ክፍል ላይ በደንብ ስላያችሁት ይህን በደንብ ሪቫይዝ ማድረግ ትችላላችሁ ማለት ነው። ለምሳሌ ስለ ሁለት ቁጥሮች ሬሽዮአቸው እንዲህ ቢሆን አንደኛውን ተሰጥቶ ሁለተኛውን ፈልጉ ምናምን አይነት ታይፕ ጥያቄዎች እዛ ጋር ስላሉ በዛው መስራት ትችላላችሁ። ሶ አጠቃላይ ግን የሙሉ ሰርክሉ ግን 360 ዲግሪ ስለሆነ ስለዚህ ኤክስ በምን ያህል የሚባዛ እናየዋለን እስካሁን። ለምሳሌ እሺ ከዛ ሲደመር ሲመጣልኝ የመጀመሪያው 5x 3x + x + 4x እኩል ይሆናል 360 ነው። ስለዚህ 5x + 4x ስንት ነው? 9x ነው። እዚህ ኳልቱ 360 ነው ኦቨር 9 ይሆናል። ሶ አይ ቲንክ x = 40 ይመጣል። 40 ቁጥር ነው። ሶ ለምሳሌ ከኤስ ከቢ 3 ከሆነ 3 ሲባዛ በኤክስ ይችኛል ሲሰራ 3x ነው። x ተገኝቷል። 3 ሲባዛ በኤክስ ስንት ይመጣል? 120 ሶ ከኤስ ከቢ 120 ዲግሪ ነው ልበለው። ከዚህ ሙሉ እስከዚህ ማለት ነው። ከቢ እስከዚህ ደግሞ የሁለተኛዋን ፓርት ሁለት ነው። 2 ሲባዛ 40 ዲግሪ ስንት ይመጣል? 80 ዲግሪ ይመጣል። ሶ ይሄኛው 80 ዲግሪ ይመጣል። አራተኛው ደግሞ 4 ሲባዛ በ40 ዲግሪ ስንት ይመጣል? አይ ቲንክ 160 ዲግሪ። ያ ይሄ ከኤስ ከሲ ያለው 160 ዲግሪ ይመጣል። በጣም አሪፍ። ሶ ሰርክል ላይ አሁን አንግሎችን አርኮችን ስላገኘን ትሪያንግሎችን ማግኘት በጣም ቀላል ነው። ለምን? እነዚህ ትሪያንግሎች ምን አይነት ላይ ነው ትሪያንግሎች ናቸው? ውስጣዊ አንግላቸው ምንድን ነው? ኢንስክራይብድ ነው አይደል? ለምሳሌ ይሄ ኢንስክራይብድ አንግል፣ ይሄኛው ኢንስክራይብድ አንግል። ሶ ሰብተንድድ ያደረገው አርክ ደግሞ ከዚህ እስከዚህ ነው አይደል? ሶ ይሄ ስንት ነው? 80 ነው አይደል? ይሄ ስንት ይመጣል? 40 ይመጣል ማለት ነው። ኢንስክራይብድ አንግል እና አርክ ምንድነው ያላቸው ሪሌሽንሺፕ? ግማሽ ነው አይደል? አርኩ ትልቅ ስለሆነ ግማሽ ነው አንግሉ የሚሆነው። ሶ በተመሳሳይ ከዚህ እስከዚህ ያለው ከኤ እስከዚህ ያለው 160 ከሆነ ይሄ ስንት ይመጣል? 80 ይመጣል ማለት ነው። ከዚህ እስከዚህ ያለው 120 ዲግሪ ከተሰጠን ይቺ ስንት ትመጣለች? 60 ዲግሪ ትመጣለች ማለት ነው። አያችሁ? ቼክ አድርጉት። ይሄ ውስጣዊ ትሪያንግል ስለሆነ ውስጣዊ ተደምሮ ስንት መስጠት አለባቸው? 180። ይሄው 40 ሲደመር 60 ሲደመር 80 180 ይመጣል። ስሞለስቱ ማን ነው? ከዚህ ውስጥ ስሞለስቱ ማን ነው? 40 መጣ ማለት ነው። 40 ይመጣ። ያ ሶ አንሰሪስ ኤ መጣ ማለት ነው። በጣም አሪፍ። እሺ 38ኛ ምን ይላል? in the circle below find the indicated measure of AYB ይላል። AYB ማለት እንደዚህ መሰለኝ ከዚህ እስከዚህ ድረስ ያለው አርክ ነው የተፈለገው። አርኩ ነው ስንት ነው? እሺ በጣም አሪፍ። እሺ የተሰጠን ግን ይቺ ስንት ነች? ኢንስክራይብድ አንግል ነች። ይቺ 50 ከሆነች ከዚህ እስከዚህ ያለው ስንት ይመጣል? 100 ይመጣል። ደብል ስለሆነ ቅድም ከላይ ምስላል ነው ማለት ነው። ኢንስክራይብድ አንግል እና አርክ ያላቸው ሪሌሽንሺፕ ደብል ነው። አርኩ ደብል ነው የሚሆነው። ሶ በጣም ቀላል ነው። ይሄማ በጣም ቀላል ነው። ሶ የቀሪው ስንት ነው? ኤ ዋይ ቢ ደግሞ ስንት ነው? ከሙሉ 360 ላይ ስንት መቀነስ? 100 መቀነስ ማለት ኦልሬዲ ከዚህ 100 ስለተገኘ ስንት ይመጣል? 260 ዲግሪ። ይሄ በጣም ቀላል ነው። ያ ሶ አንሰሪ ቢ ይመጣል ማለት ነው። ቢ ይመጣል ማለት ነው። በጣም ቀላል ነው። እሺ በተማሪዎች እሺ ሌላኛው 39ኛው in the figure given below AC is the diameter። ይሄ ፓርት ማለት ነው። ይሄ ፓርት ዲያሜትር ነው። እሺ ሶሪ
እሺ ዲያሜትር ነው። ኦፍ ዘ ሰርክል ሜጀር አንግል ኦፍ ኤሲቢ ይላል። ኤሲቢ ኢች ፓርት ማለት ስንት ላይ ነው? ለ60 ዲግሪ ነች። ሶ ኤሲቢ ማለት ዋት ዘ ሜጀር አንግል ኦፍ ቢኤሲ ኢች ፓርት ስንት ነች? ኢች ፓርት ስንት ነች? ኦኬ በጣም አሪፍ። ሶ አንድ በጣም መገንዘብ ያለብን አንድ የሚያግዘን ነገር ምንድነው? ኤሲ ዘ ዲያሜትር። ሶ ከዚህ ይሄ ዲያሜትር ከሆነ ከዚህ እስከዚህ ዲያሜትር ማለት ሰርክሉ ለሁለት ስለሚከፍል ከዚህ እስከዚህ ያለው ስንት ነው? 180 ዲግሪ ነው ማለት ነው። ለምን ኤሲ ዲያሜትር ከሆነ ሰርክሉ ለሁለት ነው እኩል የሚከፍለው። አንድ ይችን ያዝ። ሶ ከዛ በኋላ ይችኛዋ ደግሞ ኢንስክራይብድ አንግል ነች። ሶ ይሄ 180 ከሆነ ከዚህ እስከዚህ ያለው ስንት ነው? 180 ዲግሪ። አንድ ይችን ትይዛላችሁ። ሌላኛው ምንድነው? ይች አንግል 60 ከሆነች ከኤ እስከ ቢ ድረስ ስንት ነው? 120 ዲግሪ። ለምን ኢንስክራይብድ አንግል ከሆነ አርኩ ደግሞ ደብል ስለሚሆን ማለት ነው። ሶ ከዚህ እስከዚህ ቀሪዋ ስንት ትመጣለች? ከዚህ እስከዚህ የትኛው? ቢኤሲ። ይችን ካወቅን በኋላ እችኛዋን አንግል ማግኘት በጣም ቀላል ስለሚሆን ማለት ነው። በጣም አሪፍ። ሶ መጀመሪያ ይች አርክ ስንት ትመጣለች? 180 ሲቀነስ 120 ስንት ይመጣል? 60 ዲግሪ ይመጣል። የስንት ነው? ይች ከቢሲ አርክ ቢሲ ስንት መጣ? 60 ዲግሪ መጣች። ከቢ እስከ ሲ ድረስ ያለችው ይች ፓርት ማለት ነች። 60 ዲግሪ ከመጣች አርኳ ደግሞ ከዚህ እስከዚህ ያለው ስንት መጣለች? አሁን ኢንስክራይብድ አንግሏ 60 ሲካፈል ለሁለት። ስለዚህ ሜጀር አንግሉ ቢኤሲ ስንት ነው? 60 ሲካፈል ለሁለት ስንት ይመጣል? 30 ዲግሪ ይመጣል ማለት ነው። 30 ዲግሪ ያ ሶዛ አንሰር ማን መጣ? ቢ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ ተማሪዎች። ሶ 40ኛ ነው የመጨረሻው ጥያቄ ማለት ነው ለዛሬው ሌሰናችን ማለት ነው። ዘ ሰርክል ጊቨን ቢሎ የሚለው ሜጀር አንግል ኦፍ ሲፒዲ አንግል ማለት ነው ስንት ላይ ነው? 80 ዲግሪ ነው ይለናል። ሲዲ ደግሞ ስንት ነው ይለናል? ከዚህ እስከዚህ ያለው 70 ዲግሪ ነው ይለናል። ዋት ዘ ሜጀር አንግል ኦፍ ኤቢ ይሄ ፓርት ከኤ እስከ ቢ ያለው ስንት ነው የሚለው ነው። ሶ ይችን ለማስታወስ ሴንተር የሚባል ነገር የለም። እዚህ ጋር ሴንትራል አንግል የሚባል የለም። ኢንስክራይብድ አንግል የሚባል የለም። እዚህ ውስጥ ሁለት ኮርዶች ቢዲ እና ኤሲ የሚባሉ ኮርዶች ኢንተርሴክት ሲያደርጉ የሚፈጠሩት አንግል ከሆነ ለምሳሌ ይችን አንግል ለማግኘት መጽሐፋችሁ ላይ ያለው ምንድነው ፎርም ነው? ይችን እና ይችን አካፍሎ ለሁለት ማካፈል ነው ማለት ምን ማለት ነው? 80 ዲግሪ ማለት ምን ማለት ነው? አርክ ሲዲ ፕላስ አርክ ኤቢ ሲካፈል ለስንት? ለሁለት ማለት ነው። የስ አሁን 80 ማለት ሲዲ ስንት ነው የተሰጠን? 70 ሲደመር ኤቢን ኤክስ ልበለው ኦቨር ሁለት ማለት ነው። ኦቨር አድርገን ክሪስ ክሮስ ማድረግ ነው። ከዚህ ክሪስ ክሮስ ማድረግ ነው። ስንት ይመጣል? አሁን አንድ ሲባዛ 70 ሲደመር ኤክስ 70 ሲደመር ኤክስ ይመጣል እኮ ነው። ሁለት ሲባዛ በ80 160 ይመጣል። ኤክስ እኩል ይሆናል 160 ሲቀነስ 70 ነው። ወደዛ ሲሄድ 90 ዲግሪ ይመጣል። ይሄ ኤክስ ዋጋ ከ170 ላይ 160 ላይ 70 ስንቀነስ 90 ይመጣል። ማን መጣ? ኤ መጣ ማለት ጥያቄው የሚለው ኤ ቢ አር ከኤ ቢ ስንት ነው ስለሚል ማለት ነው። በጣም አሪፍ። የዛሬው ሌሰናችን ይሄንን ይመስል ነበረ። አይ ሆፕ አሪፍ ጊዜ እንዳሳለፍ ተስፋ እናደርጋለን። ያው ትንሽ በዛ ብሏል፣ ግን ያው ሞዴል ጥያቄዎች በተከታታይ ነው የምንሰራ ለሚኒስትር እያዘጋጀን ስለሆነ የተከታታይ የሆኑ ሌሰኖችን ነው ሞዴል ጥያቄ ከዚህ በኋላ የምንለቅላቸው እስከ ሚኒስትሪ ፈተና እስከሚደርስ ድረስ ማለት ነው። ሰብስክራይብ አድርጋችሁ በየዕለቱ መከታተል ትችላላችሁ። እንዲሁም ኖቶችንም አብረን እንለቅላችኋለን። ኤክሰርሳይሶችን ከቴሌግራም ቻናላችን ላይ እየወሰዳችሁ ተለማመዱ። መልካም የጥናት ጊዜ ይሁንላችሁ። መልካም የፈተና ጊዜ ዝግጅት ጊዜ። ቻው